ማርያምና እንደ ገብርኤልና እንደ እግዚአብሔርን እያሉ ከማሉ እያመለኩ ከመሰለሽ ስህተት ነው። በእርግጥ በእስልምና ካላህ ውጭ መማል አይቻልም አይደለ? አዎ። ያ መሐመድ ግን በተለያየ የማለባቸው ክፍሎች አሉ ካላህ ውጭ። ኤኒዌይስ ግን ማላ በማንኛውም አልተፈቀደም፣ በእኛ ላይ ክልክል ነው። ስለዚህ ተሳስተዋል። ምንድነው ቤተክርስቲያን ሳይሆን ለምሳሌ ገብርኤል ቤተክርስቲያን አለ፣ እንደገና ደግሞ ክዳን ህምረት ቤተክርስቲያን አለ። ለምሳሌ እንዴት ነው ያኔ? አሁን ለምሳሌ በእኛ መስክር ነው አንዴ ያኔ ልዩ ቦታው ያኔ ምን አለ መሰለህ? አሁን ለምሳሌ ደሴ አዲስ አበባ አለ አይደል? እንደዛ ለምሳሌ የኢየሱስ መስጊድ ያለ ግን መስጊድ አንድ ነው። የእናንተ ግን ገብርኤል ቤተክርስቲያን ነው ደግሞ ሚካኤል ኡራኤል ምናምን እንደዚህ ይባላል። ምንድነው ያኔ ሁሉም የራሱ ያኔ ገብርኤል ራሱ አምላክ ነው ወይንስ ኪዳነ ምሕረት የራሱ አምላክ ናት? አይ አይደለም፣ እንደዛ አይደለም። ስያሜ ናቸው እነኚህ። ቤተክርስቲያን ማለት በደንብ አስተውይ፣ ቤተክርስቲያንን የሰራት ራሱ ክርስቶስ ነው። ማቴዎስ ወንጌል ላይ ምዕራፍ 16 ላይ ቁጥር 16 አካባቢ ቤተክርስቲያንን የሰራው ክርስቶስ ነው። አንዴ ክፈቹ። ሶሪ በጣም ቤተክርስቲያንን የሰራት ሎክ ቤተክርስቲያን ብለሽ ስለጀመርሽ ቤተክርስቲያን ማለት በራሱ የክርስቲያኖች ቤት፣ እሷን ደግሞ የሰራው ማነው? ክርስቶስ ነው። ማርያም ብትይ ገብርኤል ብትይ ከዛ በኋላ ቤተክርስቲያን ብለሽ ትጨምሪያለሽ። በደንብ አስተውይ። ማርያም፣ ገብርኤል ቤተክርስቲያን፣ ሩፋኤል ቤተክርስቲያን፣ ጊዮርጊስ ቤተክርስቲያን፣ የሁሉንም ስም ከጠራሽ በኋላ ቤተክርስቲያን የሚል ትቀጥያለሽ፣ ቤተክርስቲያን የሚል ትቀጥያለሽ። ስለዚህ ቤተክርስቲያኒቱን የሰራት ደግሞ ማን ነው? ክርስቶስ ነው። የሁሉም ላይ ቤተክርስቲያን የሚል ስም አለ። እኔ እምላችኋለሁ፣ አንተ ጴጥሮስ ነህ፣ በዚህችም አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ክርስቶስ ጴጥሮስን ጠየቀው፣ ማን ይሉታል የሰውን ልጅ ብሎ ጠየቃቸው። አንዳንዶቹ ከነቢያት አንዱ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ ነህ ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። አንተ ይኸው የእግዚአብሔር ልጅ ነህ ብሎ መለሰለት ጴጥሮስ። አንተ ይህንን ያልከው ብፁዕ ነህ፣ የሰማዩ አባቴ እንጂ ስጋና እንትን አልገለጸልህም አለው። ከዛስ በዚህም መሰረት አንተ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ስለዚህ አንዴ አልመለስኩልሽም። ስለዚህ የገሃነም ደጆች ማይችሏት ቤተክርስቲያንን እንደሚሰራ ከነገረም በኋላ በደንብ አስተዊ። አሁን ገብርኤል ኡራኤል የሚሉት ታዲያ እንዴት መጡ? ለምን እንደዛ ተብለው ተሰየሙ? ገብርኤል ብቻ ብሎ አይቆምም፣ ቤተክርስቲያን የሚል አለ። ትንቢተ ኢሳይያስ ምዕራፍ 56 ላይ ቁጥር 6 ላይ አንዴ ክፈችልኝ። ቤተክርስቲያን ከተባለ አይምን ስማቸው ከመጣ በኋላ ቤተክርስቲያን የሚል አለ። ቤተክርስቲያኒቱ የማነች? የክርስቶስ ነች። ቤተክርስቲያን የክርስቶስ ነች። እኛ ክርስቲያኖች የተባልነው በክርስቶስ ምንሰበሰብባት ነች። ታዲያ እዚች ውስጥ ሌሎች ቅዱሳን ስሞች ለምን ተጠቀሱ ከሆነ አስቀድሞ በትንቢት ላይ እንደዚህ ተብሎ ተናግሯል። ከሌላም ሕዝብ ወደና እግዚአብሔር የተመረጡ ባሪዎችን ኦኬ ቁጥር 3 ላይ አድርገው። አንዴ 3 ላይ አድርጊው እና አንዴ ጣልቃ ትግባ። እሺ ቆይ አንድ አዳምጪኝ ፕሊዝ። ኦኬ እንደዚህ ይላል፣ በሚጠብቁ ደስ የሚያሰኘኝንም ነገር ሎክ ሰንበቱን ለሚጠብቁ ደስ በሚያሰኙት ደስ የሚያሰኘኝንም ነገር ቢመርጡ በቃል ኪዳኔም ጸንተው ቢኖሩ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም የሚጠራ ቦታን እሰጣቸዋለሁ፣ የማይጠፋ የዘላለም ስምንም እሰጣቸዋለሁ ይላል። በጣም ለማንበብ ያስቸግራል ትንሽ ካሜራሽ። ኤኒዌይስ ስለዚህ ቤተክርስቲያኑ የክርስቶስ ነች። በዛ ቤተክርስቲያን ውስጥ ደግሞ የማይጠፋ ስም ተሰጣቸው፣ መታሰቢያ ማለት ነው። ማርያም፣ ገብርኤል፣ ኡራኤል ምናምን እነኚህ ስሞች ቤተክርስቲያኑ የሚጠሩበት ይሆናል ማለት ነው። ለቅዱሳኑም እንዲጠሩበት አስቀድሞ ትንቢት ተነግሮ ነበረ። ቤተክርስቲያኒቱን በአዲስ ኪዳን ክርስቶስ ሰራት። ከዛ በኋላ በዛ ቤተክርስቲያን ውስጥ ደግሞ ማይጠፋ ስም ተሰጣቸው። እህታችን ሁሉም መስጊድ ሁሉ እኛ ጋር መስጊድ ነው የሚባለው ብለሻል። አንዋርም መስጊድ ታውቂዋለሽ?
ኤዋ ኦ አንዋር መስጊድን ታውቂያለሽ? አዎ አንዋር አላህ ነው እንዴ? የኛ እኮ የቦታ ልዩነት ያንተ እኮ ቤተክርስቲያን አለ አይደል? ገብርኤል ድረስልኝ ያኔ ወዴት አንዋር መስጊድ አላህ ነው ወይ? መስጊድ ሁሉ ያላህ ነው ብለሻል። አላህ ነው ብለሻል። አንዋር መስጊድን አውቃለሁ ብለሻል። አሊን መስጊድ ታውቂያለሽ? ያኔ የቦታ ስም ነው። እህታችን በአዳምጪ አንዋር ቦታ ነው ወይንስ ሰው ነው? አንዋር ስም እኮ ነው። ሰውዬ ምን ሆነ ነው? አሊ ቦታ ነው ወይንስ ሰው ነው? ስም ነው። ስለዚህ በእነኚህ ስም የተሰየመ መስጊድ አለ የለም? ያኔ ምን አለ መሰለህ እህቴ መስጊድ ለምሳሌ አንድ ሰው መስጊድ ቢሰራ መስጊድ እህቴ አንደኛ ይኸውልሽ፣ በቃ ቤተክርስቲያን አንደኛ ከቦታ አንጻር ሊሰየሙ ይችላሉ። እኛ እኮ ታዲያ አንዋር መስጊድ ቢኖር እኮ ታዲያ አንዋር መስጊድ እኮ አይደለም የማመልከው እኮ አንዋር። እናንተ ግን እኛም አናመልከው። ፕሊስ እኛም እናመልከው ገብርኤል ድረስልኝ። አይ አንድ አዳምጪ። እኛም እናመልከው። አዳምጪ። ጥቁሩን ድንጋይ ታመልኪያለሽ። ጥቁሩን ድንጋይም ታመልኪያለሽ። ፕሊስ ሊስን ቴንክ ዩ። አንድ የሚዩት አርጊው። ቴንክ ዩ ጎበስ። ጥቁሩንም ድንጋይ ታመልኪያለሽ። እዛ ጥቁሩ ሀጅ ሄደሽ የምትስሚው መስጊድ ሁሉ አንድ አይደለም ብለሽ ስለምታምኚ ነው። መስጊድ ሁሉ አንድ ቢሆን ኖሮ በሚሊየን የሚጠጋ ገንዘብ ከስክሰሽ ሳውዲ አትሄጂም ነበረ። ሱናናና ሳይ 2919 እንክፈችላት። እዛ ስትሄጂና ያንን ጠዋፍ ስታደርጊ ያኛው መስጊድ ከመስጊድ ስለሚለይ ኃጢአቴን ይቅር ይለኛል፣ ነፃ ሆናለሁ። የኔን ማመለስኩልሽ ስያሜ ነው የኛ አልኩሽ። እናንተ ጋር የተሰየመ እንደዚህ እንዳለ ስነግርሽ ግን መቋቋም አልቻልሽም። ፕሊዝ አዳምጪ። እችን አዲስ እንዴት እናንብብልሽ? አንዴ አንብቢያት ቤላ። አንዴ ሚታርክ እሺ። ኦ አብዱራህማን ይላል። አብዱራህማን ዋይ ዱ አይ ኦንሊ ሲ ዩ ታቺንግ ዲስ ቱ ኮርነር። አብዱራህማን ሆይ ለምንድን ነው ሁል ጊዜ እነዚህ ሁለት ጠርዙ ስትነካ የማይ? ሂ ሰይድ አይ ሄር ዘ መሰንጀር ኦፍ አላህ ሳይዝ ታቺንግ ዘም ሬዝ ሲን። የአላህ መልክተኛ እንዲህ ሲሉ ሰማሁ፣ እነዚህ ሁለት ድንጋዮች መንካት ኃጢአትን ይቅር ያስበላል ወይም ደግሞ ይሰርዛል። ኤንድ አይ ሄርድ ሂም ሴይንግ ሁኤቨር ሰርኩሌትድ 7 ታይም ኢትስ ላይክ ፍሪንግ ኤ ስሌቭ። ይህንን ደግሞ 7 ጊዜ የሚዞሩ ደግሞ ልክ ባሪያ ነፃ እንደማድረግ ነው ወይም ነፃ ይሆናል እንደማለት ነው። ጎበዝ። ጥቁር ድንጋይ ያለ እናንተ ጋር መስጊዳችሁ ውስጥ እህቴ? ይሄ እኮ ተጀነት የወረደ ድንጋይ እኮ ነው። ካባን ነው አንተ ጥቁር የምትለው አይደለ? ይቺ ከጀነት ቤት ወረደ ከናት አላህ ሱብሃነሁ ወተዓላ ለባሮቹ ያወረዳት። እስቲ ማስረጃ ነይ መጀመሪያ የራስህን ስለ ቤተ ክርስቲያን ጠይቄሃለሁ፣ ንገረኝ። ቆይ አንድ ጥቅስ ብቻ ከቁርአንሽ ላይ ከገነት የወረደ ነው የጥቁር ድንጋይ የሚል አንድ ጥቅስ ከቁርአንሽ ላይ ማስረጃ እንችልኝ። አንድ ብቻ። ይሄ ውሸት ነው፣ ተረት ነው፣ ቀልደውባችኋል። ትናንትና የተጻፉ አዲስ አበባዎች ላይ የሚገኝ ተረት ነው፣ ፊክሽን ነው። ቁርአናችሁ ላይ እንኳን የለም። ኃጢአታችሁን ይቀር የሚለው ይሄ ጥቁሩ ድንጋይ ባይዘ ድሮ ከመሐመድ በፊት ሴቶቹ ፔሬዳቸውን ይቀቡት ነበረ። ከዛ ሲጠቁር ጊዜ ከገነት የመጣ ነው ብሎ ሸወዳችሁ መሐመድ። ጥቁር ድንጋይ እየሰበሰቡ ያመልኩ ነበረ። አይደለም ፔሬድ ልቀባ ሲል ቀርቶ ማለት ነው። ልንገርህ ሴት ልጅ የወራ ባለ ሆና ካባ ውስጥ መግባት ከእስልምና ከመሐመድ ላቻ ስላለብህ እንጂ ይሄ የምታወራው የሚቀባ አንድ ምን ይቀባ የለም። ገባ እህቴ? እስልምና ለቀሽ ትወጫለሽ። እኔ ከመሐመድ በፊት ከእስልምና በፊት ሴቶቹ ፔሬዳቸውን እንደሚቀቡት ባሳይሽ ከእስልምና ትወጫለሽ? አይደለም ፔሬድ ልቀባ ሴት ልጅ የወር አበባ ላይ ሆና ካባ ውስጥ መግባት አትችልም። በኋላ ነው የተከለከለው። እሱ በኋላ ነው የተከለከለው። በቃ አሁን ወደ ቶፒካችን እንመለስ። በቃ እኔስ ይበቃሻል። እስካሁን እንትን ካልሽ እሺ መልስልኝ። ታዲያ የጠየኩህ በቃሽ፣ ይበቃሻል። በቃሽ። ኦኬ ፏድ እንኳን ደህና መጣህ። አንዴ ተረጋጋ። ኦኬ ችን ክፍል እስኪ አንብባት።
ከመልእክተኛውም ማንኛውም ለነርሱ ያብራራላቸው ዘንድ በወገኖች ቋንቋ እንጂ በሌላ አላክንም። አላህም የሚሻውን ያጠማል የሚሻውም ያቀናል፣ እርሱም አሸናፊና ጥበበኛ ነው። እና ከዚህ ምን ፈለክ? መልእክተኛው በምን ቋንቋ እንዲያስረዳቸው ፈልገህ ነበር ለወገኖቹ? ኦኬ ማናቸውንም አላክንም ይላል አይደለ? አዎ ልክ ነው። ኦኬ ለኛ ማን የተላከው? ለማን? ለኛ የተላከ ማን ነው? በቋንቋችን በወገናችን ቋንቋ ለኛስ ለኢትዮጵያውያን ለኢትዮጵያውያን የተላከ በቋንቋ ሰሃቦች አሉ። ኦኬ ማስረጃ። ስለዚህ እነሱ መልእክተኛ ናቸው? መልእክተኛ ናቸው? አይደለም መልእክተኛ ናቸው ወይ? እስልምና ነው ይዞ የመጣው ማለት ነው። መልእክት ተሰጥቶት ነው የመጣው። ሰማኝ፣ እኔ ስለ መልእክተኛ ነው ያወራው፣ ስለ ሰሃባ አይደለም ያወራው እኮ። መልእክተኛ መሐመድ ነው አልኩ። አሁን እሺ ወገኖች እኔ ጠየቁ። ስለዚህ ፋድ ስለዚህ የጠየቁ እኔ መልእክተኛ ለኢትዮጵያ የተላከ ነው የጠየቁ። ለኢትዮጵያ የተላከ መልእክተኛ አለ ለእናንተ እኮ እየጠየቁ ነው። ማስረጃ እኮ እኛ ለዓለም የተላከልን መሐመድ ቁርአንን እኮ ነው እያልኩ ያለው። በደንብ አዳም። ክፍሉን አላወቀውም። አትቸኩል። ክፍሉ እንዲህ ነው የሚለው ከመልእክተኛ ማናቸውንም፣ በደንብ አስተውል። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ነው የሚለው አይደለ? አዎ። እና በምን ይላክላቸው? በምንድን ነው የፈለከው አንተ? እኮ ነው ባበዝ። ስለዚህ ለኛ የተላከ ማን ነው ያልኩህ እኔ በወገኖች ቋንቋ ለኛማ መሐመድ የተላከልን መልእክተኛ። እሱን መጀመሪያ ታምንበታለህ። እሱ መሐመድ ለዓረብ እንደተላከ ታምንበታለህ አንተ በቁርአን መሰረት። ቁርአኑማ ለአረቦቹ ነው እንጂ የተላከው ለኛ አልተላከም። እሱን እኮ እያልኩ ነው እኔ። ከጌታ እንደተላከ መሐመድ ለዓረቦች ታምንበታለህ ማለት ነው። አላምንም። እንደዛማ ጌታ የሚባል ራሱ ለፈጠረው መሐመድ ቆይ ለአረቦቹ ተልክ ያለው ብሏል። ለአረቦቹ መጽሐፍ ይዤ መጥቻለሁ ብሏል። ልክ ደምሳሽ ለምሳሌ አንተ ነው እያልኩ ያለው ሲጀም ለአንተ የተላከ ጊዜ ቆይ ተረጋጋ። ደምሳሽ ለኢትዮጵያ የተላኩ ነኝ እንዳለው ሁሉ ለኢትዮጵያ ብቸኛው ጥቁር ነብይ ነኝ እንዳለው ሁሉ ለአረቦቹም እኔ ብቸኛ ነብይ ነኝ ለመሀይሞቹ አለ። መጽሐፍ ላልመጣልን ለመሀይሞቹ እኔ ነብይ ነኝ። ለሌሎቹ ለሁሉም ተልኮ ነበር። ስለዚህ እናንተ ደግሞ መሀይም ነበራችሁ፣ መጽሐፍት አልመጣላችሁም፣ መልእክተኛም አልደረሳችሁም። እኔ ነኝ የተላኩት ለመሀይሞቹ አለ። እኛ ደግሞ የእውቀት ባለቤቶች ነን። ከመሀይሞቹ ውስጥ ስለማንመደብ ለእኛ አይሆንም እሱ ጋይድ ፋት እያወራ ከሆነ ሜትን አንሳ። ፏድ ሰማ ወይ? አዎ ይሰማል። ቀጥል። ኦኬ ምን አልከኝ? እሺ አንተ የእውቀት ባለቤት ለራስህ ነው? ለራስህ ነው? ለራስህ ነው የእውቀት ባለቤት እንትለው? ለራሴ ሳይሆን መሐመድ እናንተ ናቸው እውቀት ባለቤት ስላለን ማለት ነው። ወይስ አንተም ያካትታል? እንደዛ ስልክ እኮ እኔንም ያካትታል። የእውቀት ባለቤቶች ብሎናል መሐመድም አላህም አንተ እንደምታምነው ማለት ነው። የእውቀት ባለቤቶች እኛ እንደምንባል አስቀምጧል። ስለዚህ የእውቀት ባለቤቶቹ እኛ ነን። ስለዚህ መሐመድ ደግሞ የተላከው ለመሀይማኖቹ እውቀት ለሌላቸው ነው። እነሱም ደግሞ ለአረቦቹ አስቀድሞ መጽሐፍ ላልመጣላቸው መጽሐፍ ያልመጣላቸው ምክንያቱ መሐመድ ስላልተላከ ነው አይደል? እኮ አስቀድሞ መጽሐፍ አልተሰጣቸውም። ለሌሎቹ ደግሞ በወገኖቻቸው ቋንቋ ተልኮላቸዋል ማለት ነው። ለሌሎቹ አዎ ስለዚህ ለእስራኤላውያን ተላከ፣ ለግብፃውያን ተላከ። እንደዛ መሐመድ ግን ለግብፅ የተላከው ማን ነው? ለግብፃውያን የተላከው ማን ነው? ዮሴፍ ነው። ኦኬ ምንድን ነበር መጽሐፉ? መጽሐፍ አልተሰጠውም። ኦኬ እና ዋህይ ወርድለት ነበር፣ በተአምር ያሳይ ነበር ማለት ነው። እስቲ ማስረጃ ለግብፅ የተላከው አንተ ነህ የሚል ማስረጃ አለ ቁርአን ላይ?
ዮሴፍ ለግብጽ ነው የተላከው? ማስረጃ እስኪ እኔን ማስረጃ ይጠይቀኛል እንደራሱ ክሌም አድርጎ ክሌም ያደረከው እኮ አንተ ነህ። ሲጀመር አንተ ራስህ አምነክበታል። ያመንክበት ነገር ወደ ጥያቄ አትምጣ። እኔ አላመንኩም። ያላመንኩትን አምነህበታል አትበለኝ። ለምን አምናለሁ? ማስረጃ ስጠይቅ ማስረጃ ትጠይቀኛለህ መልሰህ አንተ ካወራህ በኋላ እኮ እውነቱ ስለማታምን ነው እያወቅህ እንትን ስለምትል ኖ ስህተት ነው እያልኩ እኮ ነው። ዮሴፍ አሁን በገዛ ቋንቋቸው ከራሳቸው ጎሳ የሆነ መሆኑን በዛውም ደግሞ ገና እንሄድበታለን። ምክንያቱም ማናቸውም ለነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ስለሚል እኮ እንዳይኩዱ እኮ ነው። ለምንድን ነው እንደዛ የሚለው እኮ ማስረጃ ታመጣለህ ነው እኮ ማስረጃ። እስኪ ለኢትዮጵያ ለምሳሌ ማን ነው ብዬህ ነበረ። እሺ አንተ እሺ፣ በምንድን ነው እግዚአብሔር የተቀበልከው? ለኢትዮጵያ ተላካለ። እኔ አስጠንቃቂና እውነተኛ የሆነ መጽሐፍ ተልኮልኛል እንደ ፏድ። መልካም። እኛ ይኸውልህ እንደናንተ አናምንም። ለሁሉም እንደዚህ በቋንቋቸው ተልኳል ብለን እኛ አላልንም። ስላላልን እኛን አይመለከተንም ማለት ነው ጥያቄው። የእናንተ እንደዛ ስላለን እናንተንማ ሲጀመር ምን መሰለህ፣ በፖለቲካ የመጣ የኒቅያ ስብሰባ ታውቀዋለህ? ቱርክ ላይ የተደረገው በ325 ዓመተ ምህረት አካባቢ። እሺ እሱን ታውቀዋለህ? ካታውቀውም አላውቀውም። እስኪ ንገረኝ። ማን ነበር ንያ? ስለዚህ ሃይማኖትህ አመጣጥ አታውቀውም ማለት ነው። እንደዛ ምንድን ነበረ? ምን ነበረ? በኢየሱስ ጉዳይ ስብሰባ ተደርጎ ነበረ በኒቃያ። እሺ ከዛስ? ቆስጣንጢኖስ ከዛ ኢየሱስ 300 ዓመት ምናምን በኋላ የተደረገ ስብሰባ ነበር። በደንብ ታውቃለህ። አሁን አዳምጥ ፏል። ስለዚህ ምላሹን ትችለዋለህ ማለት ነው። ኦኬ 300 ምናምን 18 እንትን ሊቃውንት ተሰበሰቡ። ኦኬ እንትን አሉ። እሺ ሰዋት ምን ይሁን ያንተ 3 ሰዎች ተሰብስበው ነው ቁርአንን ያጸደቁልህ። በአቡበከር ጊዜ ላይ ዑመር፣ ዑስማንና አሊ ብን ጣቢት በእነኚህ 3ቱ ነው ተሰብስበው ተማክረው እምነቱን የመሰረቱልህ። እነኚህ የመሰረቱትን ደግሞ ዑስማን መልሶ ምን አደረገው? ቆይ አንዴ። ዑስማን ምን አደረገው? ብቻውን ወሰነና ምን አደረገ? እንደዚህ አድርጉና እንደዚህ ጻፉ ብሎ ለ3 ሰዎች ትእዛዝ ሰጠ። በ3 ሰዎች ትእዛዝ እምነት ተደነገገ። በአንድ ሰው ትእዛዝ ማለት ነው እምነት የተመሰረተው። እሱም አልበቃላችሁና ከ250 ዓመት በኋላ ላይ ቡሃሪ የሚባል አንድ ሰውዬ የአዘርባጃን ነዋሪ የነበረ ሙሐመድ የነበረበት ያልነበረ ከ200 ምናምን ዓመት በኋላ መጣና 666,000 ሐዲስ ሙሐመድ ተናገረ ብሎ መጽሐፍ ጻፈላችሁና እምነት መሰረተላችሁ። መጽሐፉን ከሌሎች መጽሐፍ አግኝቶ ነው የጻፈው አይደለም። ሰማው እያለ ሙሐመድ ከሞተ ከ200 ዓመት በኋላ መጥቶ አንድ ሰው ቡሃሪ የሚባል መጽሐፍ ጻፈላችሁ። ከ300 ምናምን በኋላ ሌሎች አዲሳቶች መጡ። እንዴት ነው የጻፉት? ሰማን ብለው ማለት ነው። ከ200 ዓመት በኋላ ቁጭ ብዬ ነው አሁን ስለ አፄ ምኒልክ ጽፋለሁኝ። ምጽፈው ግን ከመጽሐፍ ሳይሆን ከመጽሐፍ ላይ ሶርስ አጣቅሼ ሳይሆን አበበ የሚባል ነገረኝ እያልኩ ማለት ነው። አሉባልታ ነው እምነት ፉአድ ቼን ኦፍ ናሬሽን ማለት እስናድ ማለት ከከሌ ዘገበው ማለት ሰማ ማለት ነው። ተረት ማለት ነው። ይሁን እሺ። ይህንንም ተቀብለን ስንመጣ አልበቃለና ትናንትና እዛ እኔና እናቴና አባቴ የነበሩበት እድሜ ላይ እናቴና አባቴ ጥሩ ፍቅረኛ በነበሩበት እድሜ ላይ የነበረው ሼክ እንትና አልባኒ መጣና እነኛን ሁሉ መረጃዎች እነኛን ሁሉ ያጸደቋቸውን ከዘመኑ ጋር ማይሄዱትን ዳኢፍ አላቸው፣ ውድቅ አደረጋቸው። አሪፍ የመሰሉትን ደግሞ ሳኺ አላቸው። መቼ? በ1931 አካባቢ መሰለኝ የሞተው which means የዛሬ 50 70 80 ዓመት አካባቢ ማለት ነው።
ነብዩ ከሞተ ከ1400 ዓመት ምናምን በኋላ ማለት ነው የመጣ ምንድነው ሰውዬ ለጥየቃ መሰለኝ። ስለዚህ እምነት በማን ላይ ተመሰረታውን ደግሞ ማለት ነው አብዴት ሲሆን በአልባኒ ላይ ማለት ነው። ይሄንኛው አሪፍ ነው ይሄንኛው ስህተት ነው እያልክ እምነትን እንደዚህ ሪሼፕ አደረከው ማለት ነው። ስለዚህ አትገራረም፣ አትደሳሰት። ስለ ቁርአን ያወራ ነበር። ስማኝ፣ አትደሳሰት፣ አትገራረም። እምነትን ሪሼፕ አድርገው ቅርጽ የሰጡ ከዛ በኋላ ከአዳምጥ ሪሼፕ አድርገው የሰጡ እነማን ናቸው? እነኚህ ናቸው። በቁርአን ውስጥ ስለ ቁርአን ምንም የሚታወቅ የለም። ጸሐፊዎቹ የሚታወቁት ነገር የለም። ተውሂድ ምን እንደሆነ አይታወቅም። ተውሂድ የሚባል ቃል አንተ የምታመልከው አምላክህ ቁርአን ውስጥ የለም። ተውሂድ በሶስት ይከፈላል። ቁርአኑ ሽታውም የለም። ባይብል ያለ አላለኝም። አዳምጥ። ተውሂድ በሶስት ይከፈላል፣ ሽታውም የለም። ስለዚህ እምነት ተረት ተረት ላይ ነው። አሁን ፓራፍሬዝ አድርጊው አንዴ ቤላ፣ ቶፒኩን መለስ አድርጊው። ዋን አላህ እንኳን ደህና መጣሽ። እሺ እንኳን ደህና መልካም ካቴስ። እሺ መጀመሪያ ላይ እኔ ጥያቄ ቅድም ስትል የነበረው ሱረቱል በቀራ ላይ አላህ አንዳች ነገር ማድረግ እንደማይችል ጠቅሷል ብለሃል፣ ማስረጃ። ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ በስተቀር በአላህ ሌላ ሲምሉ ነበር ብለሃል፣ ማስረጃ። ክፍሉ ላይ ቀጥይ፣ ቅድሚያ ቀጥል። ማስረጃ መጀመሪያ ማስረጃ አምጥ። እንደዚህ ሌሎቹ ላይ እንደምትጫወተው እየዋሸክ ላሳልፈህ አልችልም። ነብይሽን መስየሽ ነው አይደለም? ነብይሽን ስላልሆንክ አሁን ክፍሉ ላይ ቀጥይ፣ ቅድሚያ። አልሐምዱሊላህ እሳቸውንም ልትመስል አትችልም። እሳቸውን መሳይ ማንም አልመስልም። ቀጥል። ማስረጃ አምጣና እውነት ነው። አትጩይ፣ በእናትሽ አትጩይ። ክፍሉ ላይ ቀጥይ። ያው ታነቢያለሽ። ሱረቱል በቀራ ላይ አለ ብለሃል አላህ ማድረግ እንደማይችል። ለበቀራ ላይ ነው ያላወራውም። በደንብ አዳምጪ። በመጀመሪያ ጆሮሽ ማይሰራ ከሆነ አዝናለሁ። ጆሮሽን አሰሪው በደንብ ወይንም ዩቲዩብ ላይ ግቢና ተመልሰሽ ሱረቱ በቀራ ላይ እንደዚህ እያወራሁበት ክፍል ስላሌለ ማለት ነው። እኔ ዩቲዩብ አይደለም። አዳምጪ፣ ተመልሰሽ ዩቲዩብ ላይ አዳምጪው። ሱረቱ በቀራ ላይ ጠቀስኩትም የለም። ኦኬ ፏድ ታወራለህ እዚህ ክፍል ላይ እባክህ ልታወሪ ትችላለህ። ምንም የምታውቂው ነገር የለም ማለታችን ጩኸት ላይ ነሽ። አሁን ያለሽ ሰውና እኔ ጋር አውራ ገባህ? ከስሩ ማውራት አይደለም እኮ ማስረጃ ላይ ነው እኛ ያለን። ነው ስማ፣ አሁን ታነባለህ ወይስ ትወርዳለህ? አንተ አነበብኩት እኮ እኔ የታለው ችግሩ የታየህ ችግሩ የት ላይ ነው እኮ አልኩ። አነበብኩት እኮ። ኦኬ፣ ስለዚህ ለኛ የተላከው ማን ነው ብያልኩ እኮ ሙሐመድ ነው አለ ዓለም። አንተ ዓለም ውስጥ አይደል? ለዓለም ተልኳል ተባልክ። በቋንቋ ነው የተላከው። በወገኖቼ ቋንቋ ነው። የኔ ቋንቋ ነው አረብኛ። እንደዛ ከሆነ አረቦቹም መስማት የማይችለውን በምን ተላከበት? እሺ መስማት እኔ ምን አገባኝ ስለ አረቦቹ? ስለ አረቦቹ ምን አገባኝ? እኔ ስለ ራሴ አሁን ካላገባህ ለምን በራሳቸው ቋንቋ ተላካላቸው ምናምን ትላለህ? ኦኬ ለአረቦቹ ልስጥሽ። በቃ 43:3 አንዴ ክፈችልኝ። የኔን ስጠኝ። በቃ ይሄው ለአንተ ለአረቦቹ ሰጠው። ገላጭ በሆነ መጽሐፍ እንምላለን ታውቁ ዘንድ አረብኛ ቁርአንን አደረግ ነው። ያው መልሳው የኛ የአረቦቹ በምን ተላከ ብላል? አረብኛ ነው። የኛን ንገረኝ እኮ። ገላጭ ነው ቋንቋው አረብኛ ነው ለነሱ። አሁን አረብኛ ለአረቦቹ ሰጠን፣ የኛን ትሰጠናለህ ወይንስ ትወርዳለህ? ለአንተማ ሰጠኸው እኮ ይኸው ቁርአን ተሰጠህ እኮ ለአረብ። በቃ ቴንክ ዩ። ኦኬ አቡ ፈታ አብዲል ነው፣ ሶሪ አብዲል ፈታ። አብዲል ፈታ አለ። ይሰማል እንዴ? ይሰማል። ቀጥል። እሺ ማንኛው ነው እያወራ ያለው? ሁለታችሁ ናችሁ የከፈታችሁት። ምን ልቀጥል? ኦኬ ለኢትዮጵያ የተላከው ነብይ ማን ነው?
ለኢትዮጵያ የተላከ ነብይ አለ የሚል ነገር አምጣልኝ። ኦኬ ሱራ 14 ነው እንዲያንበው አንብብልኛ። አንብበው አንተ ራስህ ለኢትዮጵያ የተላከ ነብይ አለ ከተባለ ማን ነው ብለህ ጠይቀኝ። አንብበው አንተ ራስህ። ጠያቂ ማን ነው? አንተ ነህ እኮ አንብበው። ማንበብ አትችልም? ትችላለህ አይደል ማንበብ? አይዋ ቀጥል። ቀጥላ ሰማለሁ አይደል? እኔ ሚት አይደለህም አብዱል። ቀጥል። ኦኬ አቡ መርዋን ቀጥልሽ ከስሩ አቡ መርዋን ይሰማል? ይሰማል። ቀጥል። ሲጀመር ሃይማኖት የመጣው ከየት ነው? ለሁላችንም መጀመሪያ ኢትዮጵያ ላይ ሃይማኖት የመጣው ከየት ነው? የትም ይምጣ ነው ከመጣ አይደለም። እና ታዲያ ስለዚህ ቁርአኑ እኮ የተላከው ለሁላችንም እስከሆነ ድረስ እኛም ድረስ ደርሷል አይደል? ኖ እኔ ለማን ደረሰ እንዴት ነው ምናምን የሚለው ሳይሆን ይሄን ክፍል ፈስረው ነው ያልኩህ። ለኢትዮጵያ ተብሎ ቀጥል። አይሰማም? እሺ አይ ቲንክ እሱ አይሰማም መሰለኝ። ከመልእክተኛው ማንኛውንም ከነርሱ ያበራላቸው ዘንድ ወገኖቻቸው ቋንቋ እንጂ በሌላ አላከም። አላህም የሚሻውን ያጠማል፣ የሚሻውንም ያቀናል። እርሱም አሸናፊ ጥበበኛ ነው የሚል ከፍ አድርጊ እስኪ ካላለቀ ስማ ፋዘር ማንም ያስረዳን። ይሄን በመልእክተኛ ከሆነ የሚላከው በገዛ ቋንቋቸው በወገኖቹ ቋንቋ ከሆነ የኛ የወገናችን ቋንቋ አማርኛ ነው። ለኛ የተላከ መልእክተኛ ማን ነው? ለኛ የተላከልን መልእክተኛ ማን ነው? እሱ ጀሚል ገብቷል። ጀሚል ካስረዳ። ጀሚል እንኳን ደህና መጣ። መልካም። መሐመድ ለዓለም ነው የተላከው ብለህ ነው የምታምነው? ኦኬ። እኔ ለዓለም ተልክ ያለው የሚልበት ቁርአን ክፍል ውስጥ አለ? እኔ ለዓለም የተላኩ ነብይ ነኝ የሚል? አይ አላህ Subhanahu Wa Ta'ala ይመሰክራላቸው አለ። እሺ ሙሐመድ ለዓለም ለሁሉም ዓለም ህዝብ የተላከ ነው የሚል አለ? ሙሐመድ ብሎ ቀጥታ አሁን ቁርአን የሚያናገረው ነብዩን ነው። ማን ያለ ነብዩን? ማን ያለ? ሌሎችንም አናግሯል። ቁርአን ውስጥ እንዳናገር አድርጎ ጉንዳንን ጭምር አለ፣ አጋንንቶችንም ጭምር እንዳናገር አለ። አይ ቁርአን የሚወርደው ለነብዩ ነው። ቁርአን የኛው የምትለው አይደለም። አሁን እንደጠየቁህ ማስረጃ አለ ሚላለ ለነብዩ ቁርአን የሚወርደው ለማን ነው ሚላለ? የለም። እሺ ምንድነው እሱ? ቀጥል። እሺ ሙሐመድ ለአረብና በመካ ዙሪያ ላሉት ተልኳል አይደለ? አዎ ተልኳል። ኦኬ በመካና በዙሪያ ላሉት በአረብኛ ለዓለም ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማቶች እዝነት አድርገን እንጂ አላክንህም ይላል ቁርአን። ታዲያ ምንድነው እሱ እዝነቱ?
ለዓለማት እዝነት በምን አገናኘው? ዓለም የሚለው አንጻራዊነት ነው የገባው እዛ ጋር። አንደኛ ዓለም የሚለው ለዓለም ያላቸው እዛ ጋር ዘሆል ህዝብን ዩኒቨርስ እንደዚህ እንትን የሚያካትት ሳይሆን በመካ ዙሪያ ያሉ ህዝቦችን የሚመለከት ነው። ዓለምማ ካልክ ሱራ 2:47 ላይ ለምሳሌ እስራኤል ልጆች በዓለም ላይ የበላይ ናችሁ ብሏል። በዓለም ሰዎች ላይ የበላይ ናችሁ ብሏል። ስለዚህ በዓለም የሚለው ቃል ለሙሐመድ እንደዋለው ዓለም የሚለው ቃል ለእስራኤሎችም ስለዋለ ስለዚህ በሙሐመድ ላይም የእስራኤል ሰዎች የበላይ ናቸው ማለት ነው። የእስራኤል ሰዎች በጊዜያቸው ነው። ማን ያለ? አንድ ጥቅስ እስቲ፣ አንድ ጥቅስ። በጊዜያችሁ ነው፣ በጊዜያችሁ ብቻ ነው የበላይ የምትሉት። ምክንያቱም የእስራኤል ሰዎች አሁንም አሉ። ይህን የሚያመላክተው ነቢያችን አለይሂ ሰላቱ ወሰላም ይኸው የአሁኑ ቁርአን ነው። የለም። ምክንያቱም በደንብ አሰብ። የአሁኑን ቁርአን አመጣሁልህ። የለም አትበል እንጂ የአላህ ቃል ማንም ለዋጭ የላትም። ስለዚህ አትለወጥም። ስለዚህ የበላይ ናቸው። ማን? የእስራኤል ሰዎች በዓለማት ላይ የበላይ ናቸው ተብሏል። በሁሉም ላይ የበላይ ከሆኑ ዓለም የምትለው ቃል አንጻራዊ ትሆናለች ማለት ነው። አይ ለሙሐመድ ሲሆን ዓለም ሲባል ሁሉንም ነው። እስራኤላዊ ሲሆን ደግሞ እንቀይረው። አይሰራም። ለሙሐመድ ሲሆን ምክንያቱም ለምን መሰለህ አይሰራም? ለምን እንደማይሰራ ታውቃለህ? ጀሚል የኢሳን ተከታዮች እስከ ቅያማ ቀን ድረስ የበላይ አድርጋቸዋለሁ ስለሚል እስራኤላውያን ስለሆኑ እነሱ ደግሞ እስከ ቅያማ ቀን ድረስ ከተባለ እስቲል አሁንም ይቀጥል ነው ምንነታቸው፣ የበላይነታቸው። ስለዚህ በሙሐመድ ላይ የበላይ ናቸው ማለት ነው። የበላይ ናቸው። ማንኛውም አንተ ብቻ ነው የምታወራው። ሁለቱም አስረድተውናል። ነቢያችን አለይሂ ሰላቱ ሰላም የዓለም ነቢይ መሆናቸውን ኪታብ በመጻፍ ወደ ዓለም ንጉሶች ኪታብ እየጻፉ በመላክ አስተምሮናል፣ አሳይተውናል የዓለም ነቢይ መሆናቸውን ማለት ነው። እስቲ ማስረጃ አንድ ከ114ቱ ምዕራፍ ውስጥ መጽሐፍ ጽፈው ለዓለም አስተምረዋል የሚል አንድ ጥቅስ ብቻ ስጠኝ። ሲረቱን ነቢይ የሚል እንትን ክፈትና ሲረቱል ነቢይ ማን የጻፈው? ምን አልክ? ማን የጻፈው? ሲረቱል ነቢይ የሚል አልከኝ። ሲረቱን ነቢይ የሚል መጽሐፍ አለ። እሱን ገብተህ ቁርአን ነው ሐዲስ ነው ምንድን ነው? ማን የጻፈው? ከሰሃቦች ተውጣቶ እዛ ላይ የተቀመጠ ነው። አውጣጣው እንደዚህ ብለን እምነታችንን እንታደግ ብለው የጻፉት ነው። ከሐዲስ ማለት ነው። ሰሃቦች ከሰሃቦች ተውጣቶ የነብዩ ታሪክ ታሪክ ነብዩ ከሞተ ከስንት መቶ ዓመታት በኋላ ነው የተጻፈው? በጭንቅላት ተወራርዶ ከዛም በኋላ ተረት ማለት ነው። ሐሜት ማለት ነው አይደለም? ታዳምጠው ለምን ትደረባለህ? እያዳመጥኩ ነው። ሐሜት ማለት ነው። በጭንቅላት ተወራርዶ ማለት ሰማው ሐሜት ማለት ነው። ቀጥል። ሐሜት ማለት ምን ማለት ነው? ሐሜት ማለት በቃ ወሬ ማለት ነው። በቃ ከከሌ ሰማ እንደዚህ መሐመድ እንደዚህ ብሏል አሉ፣ መሐመድ እንደዚህ አድርጓል አሉ። ለምሳሌ መሐመድ በአንድ ሌሊት 9 ሴቶቹን ወሲብ ያደርግ ነበር አሉ። መሐመድ ከሚስቱ ጋር ሳይገናኝ የተገናኘ ይመስለው ነበር አሉ። ይሄ ሐሜት ነው። ለምሳሌ ወሬ ነው። የቤት ውስጥ ገመናውን ማነገረ ከሌ እንደዛ ብሎ ሲያወራ ሰምቼ ነው። ሐዲስ እንደዛ ነው። ሲራም ደግሞ ያው ነው። በቃ ትክክል። እንደዛ በወሬ የመጣ ማለት ነው። በወሬ ስለክ እውነተኛ ሰዎች በተናገሩት ማለት ነው። እውነተኛ መሆናቸውን በምን ነው የምታውቀው? እነሱ ነብይ ናቸው። እነኚህ ይሄንን ያወሩ ሰዎች ነብይ ናቸው። ሙስሊም በመሰረቱ አይዋሽም በሚለው እናምናለን። አላህን እንኳን መካድ ትችላለህ አይደለም? መዋሸት ሱራ 1606 ላይ ሌላ ችግር ከገጠመ የሆነ ነገር ከገጠመ አላህን ራሱ መካድ ትችላለህ። ሌላ ቦታ አትሩጥ። ሙስሊም በመሰረቱ አንድ ሰው እውነተኛ ነው ብለን የምናምነው ውሸት ሲገኝበት ብቻ ነው ውሸታም ብለን የምናምነው ሙስሊም ማለት ነው። ጀሚል መዋሸት እንደምችል እኮ እየነገርኩህ ነው። 106 ላይ መከራ ከገጠመ
ችግር ከገጠመ የሚዋሻል መዋሸትም ተፈቅዶልሃል። ደግሞ በሶስት ነገሮች ደግሞ መዋሸት ተፈቅዶልሃል። ሚስትህን ማታለል፣ በጦርነት ላይ መዋሸት፣ ሰዎችን ጣሉ ለማስታረቅ ብለህ ውሸትንም ከፋፍለህ መዋሸት ተፈቅዶልሃል። ሱራ 3 28 ላይ ቋዳምት ሱራ 3 28 ሱራ 5 51 ላይ ተፍሲራቶችህ ኢብን ከሲር ምንን አስቀምጦልሃል? ለሰዎች ሙስሊሞችን ተቂያ ማድረግ ክርስቲያኖችን ተቂያ ማድረግ እንድትችል ፈቅዶልሃል። ተቂያ ማለት ቅዱስ ውሸት ማለት ነው። ሙስሊሞች ብዙ ካልሆናችሁ ክርስቲያኖቹ በጣም ብዙ ከሆኑ እንዳያጠቋችሁ ምን ታደርጋለህ? ማስመሰል ትችላለህ። በጥርስ እየሳቅ በልብ መርገም ትችላለህ። ቁጥር እስከምበልጣቸው ድረስ ፍቅር ፍቅር እየተጫወትክ ይሄን ማድረግ ትችላለህ ብሎ ነብይ አስተምሯል። ስለዚህ ይሄንን አሁን ያስተላለፉት አዲሱን ማይዋሹ ስለሆኑ አይዋሹም ሰዎቹ ብለን እናምናለን። ማይዋሹ ከሆኑ የዛሬ ስንት ዓመት ትክክል ናቸው የተባሉ ሲራዎችና ሀዲሶች እኮ አልባኒ መጥቶ አሁን ዳኢፍ ብሏቸዋል። ከዘመኑ ጋር ሌድ ሲሉ ሰዎቹ ማይዋሹ ከሆኑ የተላለፉት ጽሁፎች ሁሉ ትክክል ከሆኑ አልባኒ የሚባል ትናንትና የመጣ ሰውዬ ጥናት አጠናና ይሄን ዳኢፍ ይሄን ሳሂህ ይሄን እያለ እኮ ከጊዜው ጋር ማሄዱትን ዳኢፍ ብሏቸዋል። ስለዚህ አትልፋ ብዙ አሁን አንተ ስለ ሰነድ እያወራ ነው። ስለ ሰነድ እኮ ምን የምታውቀው ነገር የለም። እስቲ አንተ የምታውቀው ንገረኝ። አሁን ለምሳሌ አንተ ስለ ሰነድ ማታውቀው ነገር ዝም ብለህ በማታውቀው ነገር የገባ ነው። አሁን ለምሳሌ አንድ ሐዲስ ضعيف ሊባል ወይንም መውዱዕ ሊባል ወይንም ደግሞ ወደ ሐሰን ደረጃ ሊወረድ ምንድነው መስፈርቱ? ጎበዝ እነኚህ መስፈርቶች አላህ ያውቃቸዋል። እኔ የጠየኩህን መልሳ አንተ ታውቃለህ። ንጽጽር አቆማለሁ እኔ ና ስለ ሰነድና ስለ ዳኢፍ መውዱ ፋኺህ የሚባሉት ነገር አላህ ያውቃል በቁርአን ውስጥ አስቀምጧል ካልክ እኔ ንጽጽር አቆማለሁ። አላህ ማያውቅ ከሆነ ደግሞ አላህ ምን ብሏል? ሱራ 16:89 ላይ ቁርአኑ ግልጽና የተብራራ አንድም ነገር እንዳላስቀረ ሱራ 6:114 ላይ ሱራ 12:111 ላይ ግልጽና የተብራራ አንድም ነገር ሳያስቀር ሁሉን እንደገለጸ ተናግሯል። ስለ መረጃዎች እንኳን አላህ አቅም ዳኢፍ ሳሂህ ግሬዶችን እንኳን ዋና የእስልምና አሁን የምትመሩበት ፒላር ብላችሁ ያዛችሁባቸውን ግሬድ የሰጠችሁባቸውን እነሱን እንኳን አያውቅም አላህ ማለት ነው። ያውቃል አያውቅም አላህ ያውቃል። አንድ ማስረጃ ብቻ ስጠኝ። አላህ ሱብሓነሁ ወተዓላ ምን ይላል? አንድ ማስረጃ ብቻ ጥቀስ። ወኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ ይላል። ክፈተው። የሆነ ሰላም የሆነ ሱራውን አላስታውሰውም። ከፍትላለሁ ካላመንከኝ። እሺ ፈስረው። እኔ አሁን የጠየኩ ቆይ እኔ የጠየኩ ምንድነው መውዱ የሚባለው እንዲህ ነው፣ ዳኢፍ የሚባለው እንዲህ ነው፣ ሰሂህ የሚባለው እንዲህ ነው፣ ሐሰን የሚባለውን እንዲህ ነው የሚል አላህ ካወቀ ይኸው ጀሚል አንተ እያየህ ቲክቶኬን ዘግቼ ለዘላለም ቲክቶክ አልገባም። ለዘላለም ቲክቶክ አልገባም፣ አቆማለሁ። አላህ አያውቀውም። ቀጥል። አሁን አንድ ነገር በተለይ ቀጥታ ቃሉ ይምጣ አይባልም። ሰማን? ቃሉ ይምጣ ቀጥታ አይባልም። እንደዚህ ካልክ በእናንተም ብዙ አይነት ቀጥታ ቃል ይመጣል። ለምሳሌ ኦልራይት፣ ችግር የለውም። ኦኬ፣ የእምነት መመሪያ መጽሐፍቶችን ግሬድ የሰጠበትን ና አዳምጥ። አላህ አያውቀውም። ሙሐመድ ያውቃቸዋል። አላህም ሙሐመድም ያውቃቸዋል። ከነሱ የወጣ አይደለም። ማስረጃ አንጣ ስልህ አታመጣም። ቀጥታ የለም ምናምን ትለኛለህ። ፕሊስ አዳምጥ። ማስረጃ የለህም። ሙሐመድም አያውቃቸውም፣ ሰሃቦቹም አያውቃቸውም። ሙሐመድና አዳምጥ በቃ ይበቃል። ሰሃቦቹም አያውቋቸውም፣ ሙሐመድም አያውቀውም። ትናንትና የመጡ ናቸው። ይሄንኛው እስልምናን ስለሚያሰድብ እንዲያልን እናስወግድ። መሐመድ ያደረጋቸው ነገሮች አሳፋሪዎቹን እንቀንሳቸውና ዳኢፍ እንበላቸው። በየጊዜው አፕዴት ያደርጋል እስልምና። እንደዛ ነው። ያንስ ፓራፍሬዝ አድርገው ይበቃል። መረጃ እኮ ጠየቅኳት አመጣም። ስለዚህ ይበቃል። በቃ ጊዜ አትግደል። እሺ ይኸው እንግዲህ ሱራ 14 ላይ
ከመልእክተኛ ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ነው የዛሬ ርዕስ። እና ወደኛ የተላከው ማን ነው? በወገኖቹ የተላከ ከሚል ለአረቦች ነው መሐመድ የመጣው። መሐመድ እንኳን ደህና መጣ። ስለዚህ ወደኛ የተላከ መሐመድ አልሐምዱሊላህ ደግመህ ገብተሃል። እፎይ አላህ የወደደውን ያቀናል የወደደውን ያጠማል የሚለው ከምን አንጻር ነው? ዝም ብሎ ነው የሚያጠም ወይስ በምን ምክንያት? ምክንያቱም ሱራ 7:179 ላይ አብዛኞቹን ለገሃነም ስለፈጠረ ግዴታ ገሃነም የሚገቡት ደግሞ መጥመም አለባቸው። ስለዚህ እነሱን ገሃነም ለመክተት ማጥመም ግዴታው ስለሆነ፣ ምክንያቱም ኢብሊስን ራሱ ያሳሳተው ራሱ ስለሆነ ማለት ነው። ኢብሊስን አሳሳተው ገሃነም ከተተው። ከዛ ኢብሊስና አላህ ተነጋገሩ። እኔን ስላጠመምከኝ እኔ ደግሞ አጠማቸዋለሁ አለው። አስቀድሞ ኢብሊስን ምን አደረገው? አጠመመው አላህ። ከዛ በኋላ ኢብሊስ ደግሞ ሰዎችን እንዲያጠም ፈቀደለት ማለት ነው። ለምን? ሱራ 79 ላይ አብዛኞቹን ለገሃነም ስለፈጠራቸው ማለት ነው። እንደዚህ ያልክበትን የዋሸ ነው ታመጣልኛለህ? አብዛኞችን ለጀሃነም ፈጥሮ የሚለው 79ን ክፈችለት። ክፈት አዳምጥ። ግን አንተ ያልከው አብዛኞችን ነው ያልከው። በኋላ እንዳትቀይር እቺን ቃልህ ጭቅጭቃ ኦኬ። አንዴ 179 ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። አላህ ለምንድን ነው የፈጠራቸው? ለገሃነም ነው የፈጠራቸው። ምን ሊያደርጉ? ገሃነም ውስጥ እንዲዋኙበት። ገሃነም ውስጥ እንዲዋኙ መልሹ። ብዙዎችን ነው ወይስ ብዙዎችን ነው የሚለው? ብዙዎችን ነው አብዛኞችን ነው የሚለው? ኦኬ፣ ብዙዎችን ነው አብዛኞችን ነው? ብዙዎችን ብለው ያለው በቃ ብዙዎችን ነው እንጂ አብዛኞችን አይልምሽ። ምንድነው ልዩነቱ? ዝም ብላ አትቅጠፍ። ምንድነው ልዩነቱ? ልዩነት የለውም። ብዙና አብዛኛ ብዙና አብዛኛ ልዩነት የለውም። ምንድነው ልዩነቱ? የለውም ልዩነት። ምንድነው ልዩነቱ? ግልጽ እኮ ነው ልዩነቱ። አማርኛ የሚያውቁ ሰው ሁሉ ያውቀዋል። ብዙና አብዛኛ በጣም ትልቅ ነው። ስለዚህ ስለ አጥማሚነት ነው የጠየቀችን። ከጋኔንም ከሰዎችም ባይዘ አብዛኞቹን ሳይሆን ሁሉንም ገሃነም ይከታቸዋል። ሶሪ መርዶ ስነግር ጀሚል አብዛኞቹን ብቻ አብዛኞቹ የሚለው ነው የከበደ አይደለ? ሁሉንም ብልም እንኳን ስህተት አይደለም። ምክንያቱም ገሃነም ገብተህ ተቃጥለህ ስለምትወጣ ማለት ነው። ተቃጥለህ ስለምትወጣ ፓኒክ አታድርግ። ሱራ 1971 አንብብ። ገሃነም ገብተህ ምወጣ ስለሆነ ገሃነም ገብተህ ለመቃጠል አትቸኩል። በደንብ አስተውሉ። ስለ አጥማሚነት ነው የጠየቀችን። ሱራ 15 ፕሊስ አዳምጥ። ከስርን 15:39 አንዴ ክፈችው። 15:39 ይሰማሻል? ኢብሊስን ራሱ ያጠመመው እሱ ነው፣ ያሳሳተው። ኢብሊስ ሴጣን ነው፣ መልአክ አይደለም፣ ከጂኒ ጎሳ ነው። ነገር ግን አሳሳተውና ገሃነም ከተተው። እንትን ይለዋል። ሎክ ኢብሊስ አለ፣ ጌታ ሆይ እኔን በማጥመምህ ይሆንብኝ፣ ለእነርሱ በምድር ላይ ኃጢአትን እሸልማቸዋለሁ፣ ሁሉንም አጠማቸዋለሁ። ኢብሊስ ነው ለአላህ የሚለው። ኢብሊስ ነው ለአላህ የሚለው። ምን አለው? በደንብ አስተውሉ። አንዴ ዝቅ አድርጊው። ኢብሊስ አላህን ምን አለው? ጌታዬ ሆይ አንተ እኔን አጥመሃል፣ እኔ ደግሞ ሰዎችን አጠማለሁ ሲል አልተከራከረም። አላጠመምኩም አንድም ቦታ አላለም። አንተ እኔን አሳስተሃል፣ እኔ ደግሞ ሰዎችን አሳስታለሁ አለው። እንዴት ነው ያሳሳተው? ሱራ 18:50 ነው ይክፈችልኝ። ኢብሊስ የጂኒ ጎሳ ነው፣ መልአክ አይደለም። መላእክቶችን ስገዱ አላቸው። አላህ ኢብሊስ አልታዘዘም።
ከዛ እንዴት አልሰገድክም ብሎ ኢብሊስን ማለት ነው። ለመላእክትም ስገዱ ባለ ጊዜ አሳንሹ። ለመላእክትም ስገዱ ለመላእክትም ለአደም ስገዱ ባልናቸው ጊዜ የሆነውን አስታውስ። ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር። ስገዱ የተባሉት እነማን ናቸው? መላእክቶች። ለመላእክት ስገዱ ባለ ጊዜ የሆነው ወዲያውኑ አስታውስ። ሁሉም ሰገዱ መላእክቶች። ማን ሲቀር? ኢብሊስ። ኢብሊስ ብቻ ሲቀር ከጋኔን ጎሳ ነበረ። ኢብሊስ አልታዘዘም። ጋኔን ከሆነ መልአክ ስላልሆነ ስገዱ የተባሉት መላእክቶች ናቸው። ከዛ አጭበረበረውና ለምን አልሰገድክም ብሎ ገሃነም ትገባታለህ። ለምንድነው ስገዱ የተባሉት? ሱራ 2:33 አንዴ ክፈችልኝ። እውቀት ቀድመው ስላወቁ አላህ ተናዶ ማለት ነው። በአዳም አስበለጣቸውና እነሱ ሲያውቁ አላህ ተበሳጨ። ዝቅ አድርጊው፣ 32 አድርጊው አንዴ፣ 31 አድርጊው አንዴ። ሉክ አደምን ስሞችን ሁሉ 30 አድርጊው አንዴ። ሙሐመድ ወይ ጌታዬ መልእክተኛ፣ እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ አለ። እኛ ከማመስገን ጋር መላእክቶች መጡና ምን አሉት? እኛ ከማመስገን ጋር የምናጠራህ ለአንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉት። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። ሰው ልፈጥር ነው ሲላቸው መላእክቶች ምን አሉት? እኛ እናመሰግንሃለን፣ እናከብረሃለን። ደም አፍሳሽ የሆንን ሰውን ሰው የሚገልን ለምን ትፈጥራለህ አሉት። ገና ሳይፈጥር ማለት ነው። ሰው ነፍስ እንደሚያጠፋ ገና ሳይፈጥር መላእክቶች አውቀው ነፍስ የሚያጠፋ ለምን ትፈጥራለህ ብለው ሲሉት አላህ ተበሳጨ። ገና ሳይፈጥር እነሱ ስላወቁ ማለት ነው። አደምንም ስሞችን ቆይ የቱ ጋር ነበር? ዝቅ አድርጊው አንድ አስተሽኛል። ኦኬ አላህም እኔ የማታውቁትን ነገር አውቃለሁ አላቸው። ነፍስ የሚያጠፋን አትፍጠር፣ የምፈጥረው ነገር ሰው ይገድላል ብለው ሲሉት ነው የማታውቁትን ነገር አውቃለሁ አላቸው። ፉክክር ማለት ነው ከእነኚህ ጋር። ከዛስ አደምንም ስሞችን ሁሉ አስተማረው ከፋሪው። ከዚያም በመላእክት ላይ ተጠሪዎችን አቀረባቸው፣ ሁሉን ስም አስተማራቸው ከፈስ ጭምር ይላል። ኦኬ ሐዲስ ተፍሲራቶቹ ማለት ነው። እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። ሉክ መላእክቶች እዛ ጋ አሁን ገና አደም ሳይፈጠር አንተ የምትፈጥረው አደም ሰው ደም የሚያፈስ ነው ብለው ቻሌንጅ ሲያደርጉት አደምን ፈጠረና ለብቻ ስም ነገረው። ይሄ ዝንጀሮ ነው፣ ይሄ ጦጣ ይባላል፣ ይሄ ፈስ ይባላል፣ ይሄ እንደዚህ ይባላል ብሎ ስም ነገረው ለአደም ብቻ ማለት ነው። ከዛ ወደ መላእክቶች አመጣ። ከዛስ ተጠሪዎች ያቀረባቸው፣ እውነተኞችም እንደሆናችሁ እነዚህን ተጠሪዎች ስሞች ንገሩኝ አላቸው። ከዛ ፉክክር አደምን አመጣ፣ እንስሳቶቹን አመጣና እስቲ እናንተ ቅድም እኔ የምፈጥረው ወደፊት ደም ያፈሳል ብላችኋል፣ እስቲ እውነተኞች ከሆናችሁ የእነኝን ስም ንገሩኝ አላቸው። ከዛ እነሱ እንደዚህ ያሉት ይላል፣ ጥራት ይገባ ካስተማርከን በቀር ለእኛ እውቀት የለንም። አንተ አዋቂው ጥበበኛ አንተ ብቻ ነህ አሉት። አሁን ተኮረ፣ በቃ ደስ አለው። ቦስ ሙድ አንዴ ይነበብ፣ ቁርአን እየተነበበ ያለው ከፍ አድርጊው አንዴ። አደም ሆይ አሁን እነኚህ መላእክቶቹ ስላላወቁ አደም ሆይ ስሞቻቸውን ንገራቸው አለው። ምን በላቸው? ስሞቻቸውን ንገራቸው። ስሞቻቸውን በነገራቸውም ጊዜ እኔ የሰማያትንና የምድርን ሩቁን ሚስጥር አውቃለሁ፣ የምትገልጹትንና የምትሰውሩትን የምትደብቁትን ነገር የምትደብቁትንም የነበራችሁትን አውቃለሁ አላልኳችሁም አላቸው። ተከተለ ነው መሐመድ እንትኖች መሰሎች እነዚህ ያሉት ኤኖስ። ስለዚህ እዛ ጋር ለአደም ነገረና አደም ሲናገር አላልኳችሁም ነበር እናንተ ማታውቁትን እኔ አውቃለሁኝ። ይኸው አደም ተናገረ ስሞቻቸውን አለ። ከዛስ መላእክቶችን ለመላእክትም ለአደም ስገዱ አላቸው። ከዛ አያችሁ እሱ ይበልጣችኋል። ምን አይነት ጅልነት ነው! ከፍ አድርጌው ትንሽ ፕሌስ ሚዩት አድርጋ። ለመላእክትም ለአደም ሚዩት አድርጋ አንተ አትጨማለቅ። ለመላእክትም ለአደም ምን አይነት ስርዓት አልበኞች ናቸው ወጌታ። ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር። ስገድ የተባለው አሁንም ማን ነው? መላእክቶች። ኢብሊስ አልታዘዘም። ካድ የሆነ ኮራም ይላል። ስለዚህ ኢብሊስ ምን አለ?
1539 ላይ አጭበርብረኸኛል፣ አታለኸኛል፣ እኔ ተራዬን አታላችኋለሁ አለው። በስምምነት ይሰራሉ ማለት ነው። ኤኒዌይስ አቡበከር እንኳን ደህና መጣ። ሶፊያ ጥያቄሽ እንደዛ ይመስለኛል፣ አድሬስ የሆነ ይመስለኛል። አመሰግናለሁ። ከፈስ የሚል ነገር ጨምረሃል መሰል አይደል? ፈስን ጭምር ብያለሁ። አዎ ጠበሪን ይህንን ተፍሲሩን ስትመለከቺ ምንድን ነው ያስተማረው የሚለውን በእስልምና ትልቁ ሙፈሲር የሚባለው ኢማም ጠበሪ ምን ብሏል? ፈስ እንኳን ሳይቀር ሁሉንም አስተምሮታል አለ ብሎ ይላል። ሁሉንም ነገር ስሞች አስተምሮታል። ሙፈሲሮች አሏችሁ ታውቂያለሽ፣ ተናግሬያለሁ እዛው ላይ ከሰማችሁ ተፍሲሮቻችሁ ላይ ምንድን ነው ያስተማረው የሚለውን ፈስ እንኳን ሳይቀር እንዳስተማረው አስቀምጠዋል ብዬሻለሁ። ዛሲት ቤኒ እንኳን ደህና መጣ። አንድ ሄዱበት መጣሁ። እንኳን ደህና ቆየኝ። እሺ ሁላችሁንም ሰላም ብያለሁ። ቤላይ ሁላችሁንም። እሺ የገባችሁ ካላችሁ ቅድም የገባው ልጅ ሙስሊም አይዋሽም ያለው ልጅ እንደው የሚገርም ነገር ነው። እዛችሁ ጋር ለመናገር አንድ ነገር ብቻ ሙስሊሞች እንደሚዋሹ በሐዲሶቻቸው ማወቅ ይቻላል። ለምሳሌ ይሄ ሙስሊም ይዋሻል ብለው ያን ሐዲስ ዳይፍ ያደርጋሉ። ይሄ ሙስሊም ቀጣፊ ነው ብሎ ሞዱ ያደርጋሉ። እና ሙስሊሞች ይዋሻሉ። በአደባባይ ላይ አትዋሹ፣ እንደዚህ አይነት ነገር አትናገሩ። ለማንኛውም ወደ ርዕሳችን ስንመለስ፣ እሺ ማን ነው ቀድሞ የገባው? ነው ስለገባው አላውቅም። ባኩ ነው ባኩስ ቤላይ ቀድሞ የገባውን እንትን በይ። እሺ ቡጡ ነው የሚለው እዚህ ከቢኒ አጠገብ ያለው እሱ ነው የቀደመው። ኦኬ ቡጡ ነው የሚለው ባኩ። እሺ መሰለኝ። እሺ ማይክን አንሳና ሱረቱ ኢብራሂም ላይ ያለው እሺ ይሰማል? አው እየሰማሁ። ሱረቱ ኢብራሂም ላይ 14 ላይ አላህ እየሰማ አላህ በገዛ ወገኑ ነው እንጂ በሌላ ቋንቋ አንልክም ይላል። ስለዚህ ለኢትዮጵያ የተላከው ነብይ ማን ነው? ሁሉም ሰው በገዛ ቋንቋ ነው ነብይ የሚላክለት ስላለ ለኢትዮጵያ የተላከው ነብይ ማን ነው? ወደ ኢትዮጵያ የተላከው ነብይ ማን ነው? ማይክን አንሳና መልስ። ግን ምን እያልክ ነው? አልሰማኸኝም? አልሰማሁም። እሺ ስማ፣ እፉዬን መጠየቅ ጥያቄ አለ። አንድ ጥያቄ ቆይ ትጠይቀዋለህ፣ ችግር የለም። ርዕሱ ላይ ትንሽ ሂድበትና ትጠይቃለህ። በሱረቱ ኢብራሂም ቁጥር 4 እኔ የሆነ ጥያቄ ጠይቄ መልስን ካገኘው ያው ወደ እናንተ መለሳለሁ፣ ካላገኘው ችግር የለም። ያንተን ጥያቄ ሳይሆን የነን ጥያቄ ቀድመህ መለስ። ቆይ ትጠይቃለህ፣ እንትን አለን አይደለ? ርዕስ አለን አይደለ? ከዛ በኋላ ደግሞ አንተ ጥያቄ ትጠይቃለህ። ፕሊዝ ስማ እባክህ። ለማንኛውም እችን ጥያቄ ቀላል ናት፣ ስማ። ወይም ደግሞ ይሄ የቁርአን ክፍል አይሰራም ተሳስቷል የምትሉም ከሆነ እንሰማችኋለን፣ ችግር የለም። በዛ መመለስ ትችላላችሁ። አይ ትክክል ነው ይሰራል የምትሉ ከሆነ ይሄንን ጥያቄ ነው አልጠየቅም። እኔ የራሴን ጥያቄ ይዤ ነው መጣሁት። እሺ በቃ ከዛ ከጠየቁ በኋላ ትጠይቀኛለህ። በቃ መጨረሻ ትጠይቃለህ። ማይክ ያዝና ሌሎች ይመልሱ። በቃ እሺ ማይክ ያዝ። ቴንክ ዩ። ካልተጠየቅ ምን እናደርጋለን? እሺ ፎይ ከመጣ ቀጥል። ረጅም ሰዓት አወራሁ እኔ አቃተኝ። 2 ሰዓት አለ ሳወራሁ እኮ አልሳርኩለዘ ዲኒ ቀጣይ ማን ነው የሚገባው? እሺ ደህና፣ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ደህና ነን፣ እግዚአብሔር ይመስገን። ሰምተዋል አይደለ? ጥያቄያችንን ስድገምልኝ እስካወቅሁት መልሳለሁ። መልካም። እሺ ቤላይ የክፈችለት እያየው ቢሆን ይሻላል። እሺ ይሄን ክፍል አንብበው እስቲ። ሱረቱ ኢብራሂም ላይ ያለ ንባብ ነው፣ አንብበው እስቲ። ወማ አርሰልና አረብኛ ወደ ጎን አድርጊ ውስጥ። እሺ አረብኛ አድርጊለት፣ ወደ ጎን አድርጊ። ወማ አርሰልና ሚን ረሱልን ኢላ ቢልሳን ቀውሚሂ ሊዩበይነ ለሁም ፈዩድልላሁ ማ የሻኡ ወየህዲ መን የሻኡ ወሁወል አዚዙል ሐኪም ይላል።
መልእክተኛን አላክንም በወገኖቹ ቋንቋ ቢሆን እንጂ አላክንም። በወገኖቹ ቋንቋም ደግሞ የላክንበት ምክንያት ለወገኖቹ መልእክቱን በግልጽ እንዲያብራራለት በወገኖቹ ቋንቋ ነው የላክነው። ከዛ ውጪ አላክንም ይላል። አዎ ከዛ አላህ የሚሻውን ያጠማል የሚሻውን ደግሞ ያቀናል ይላል። እሺ ለማንኛውም ጥያቄያችን ነቢያት እንደዛ አይደለም ምንም ፈይዱላሁ ማይሻው ነው ማለት ፈይዱላሁ ማይሻው ከእሺ ቀጥል። ጥያቄ ምንድነው? ችግር የለም እሷ ጋር አይደለም አማርኛው ትርጉም ስላለ እሷ አያከራክረንም። ለማንኛውም ጥያቄያችን ምን መሰለው ወንድማችን እንግዲህ በዚህ ቁርአን መሰረት አላህ ወደ ሰዎች የሚልከው ነብይ በወገናቸው ቋንቋ ነው። ወይም ለምሳሌ አማርኛ ተናጋሪ ከሆነ አማርኛ የሚናገር ነብይ፣ እንግሊዘኛ ተናጋሪ ከሆነ ህዝብ ከሆነ እንግሊዘኛ የሚናገር ነብይ ነው። ይሄ እንደማያደርገው ለምንድን ነው? በደንብ መልእክቱን እንዲያብራራላቸው እንዲገባቸው ማለት ነው። በዚህ መሰረት እኛው ጥያቄያችን ለኢትዮጵያ የተላከው ነብይ ማን ነው? ወደ ኢትዮጵያ የተላከው ነብይ ማን ነው? እሺ ቴንክ ዩ። አንደኛ ነገር ይሄ ቁርአን በሚወርድበት ጊዜ ኢትዮጵያ የምትባል ሀገር አለች ወይ? አንደኛ ይሄ ነው። ሁለተኛ ደግሞ ቁርአን ምን ይላል መሰለ ብዙ ነቢያቶችን ታሪካቸውን ተርኬልሃለሁ፣ ብዙ ነቢያቶችንም ደግሞ ታሪካቸውን አልተረኩልህም ይላል። አላህ ሱብሓነሁ ወተዓላ ቁርአን ውስጥ የነቢያቶችን ታሪክ ሙሉ አይደለም የሙሉ ነቢያቶችን ታሪክ አልዘረዘረም። የአብዛኛው ነቢያቶችን ታሪክ አልዘረዘረም። የጥቂቶችን ብቻ ነው የዘረዘረ። መዘርዘር አያስፈልግም። አንዴ አሁን ኢትዮጵያ የምትባል ሀገር ነበረች ወይ ላልከው ምናልባት ከነብይ ጋር ትጣላለህ አይደለ? መሐመድ ከመካ ወደ መዲና ሲሰደድ እኮ ተከታዮቹን ወደ ሀበሻ ሀገር ወደ ኢትዮጵያ ሄዱ ነው ያለው። ኦኬ። ስለዚህ ኢትዮጵያ የምትባል ሀገር እንዳለች ይታወቃል። አሁን እዚህ ክርክር ውስጥ አትግባ። አሁን ጥያቄው ይሄ የቁርአን ክፍል የሚሰራ ከሆነ ትክክል ከሆነ ወደ ኢትዮጵያ የተላከው ነብይ ማን ነው? ምክንያቱም ለገዛ ወገኖቹ ልከናል ብሎ ስለሚናገር ማለት ነው። ማን ነው የሚለውን መልስ። የነቢያቶችን ታሪክ በሙሉ ቁርአን አልዘረዘረም ብዬ ነግሬሃለሁ። ቁርአን ታሪካቸውን ያልዘረዘርኩልህ ነቢያቶች አሉ ይላል። ኦኬ። ስለዚህ አይታወቅም ነው፣ በአጠቃላይ አይታወቅም ነው እኮ ቁርአን ታሪካቸውን የዘረዘርኩልህ ነቢያቶች እንዳሉ ሁሉ ታሪካቸውንም ደግሞ ያልዘረዘርኩልህ ብዙ ነቢያቶች አሉ ይላል። በቃ ቴንክ ችግር የለም። እሱን እሺ ያዘውና በቁርአን ውስጥ ባይዘረዘር ለምሳሌ ለኢትዮጵያ ነብይ ከተላከ የኢትዮጵያ ሰዎች ያውቃሉ፣ ሁላችን አንተም ታውቃለህ ኢትዮጵያ ከሆንክ በታሪክ የሚተላለፍ ስለሆነ። ስለዚህ ከዛ አንፃር ለኢትዮጵያ የተላከ ነብይ ይሄ ነው ብለህ ንገረኝ። ይሄ ነብይ ለኢትዮጵያ ተልኳል ተብሎ ታሪኩ የተቀመጠ ነብይ የለም እያልኩ ያለሁት ቁርአን ላይ ባይነገርም ማህበረሰቡን ህዝቡ ውስጥ ካለ ድረስ በዛ ህዝብ ውስጥ የተላከ ነብይ መኖሩ ይታወቃል። መልስ ደስ ይለኛል። ቆይ ትመልሳለህ አንዴ ፕሊዝ። እሺ ትመልሳለህ፣ ችግር የለም። ኦኬ ወንድሜ ሰማኸኝ? ቁርአን ሁሉንም አልዘረዘረልንም አልከን። እሺ ልስማማልህ አልኩ። ከማህበረሰቦቹ አንፃር ከነሱ አንፃር የተነገረ ነገር ካለ ንገረኝ እያልኩ ነው ያለው። ከማህበረሰቡ አንፃር አንድ ሰው ተነስቶ ይሄኛው ነብይ ወደ ኢትዮጵያ የተላከው ብሎ ቢናገር ያንን ነገር እሱ የሚያወራው ነገር ቁርአን ውስጥ ከሌለ እንዴት እውነተኛ ነው እንዴት እናገራለሁ? ቁርአን ውስጥ ያ ነገር አልተነገረም፣ አልተጠቀሰም። ይሄ ነብይ ወደ ኢትዮጵያ የተላከው ተብሎ የተቀመጠ ነገር በሌለበት አንድ ሰው ተነስቶ ይሄ ነብይ ወደ ኢትዮጵያ የተላከው ብሎ ቢናገር እንደ እውነተኛ ነገር እንዴት እቀበለዋለሁ? እሺ ኦኬ። ስለዚህ አሁን የቁርአን ክፍል አይታወቅም አይተረጎምም እያልክ ነው። ምክንያቱም ከእስራኤል ውጭ እና ከአረቦች ውጭ የተላከ ነብይ ያለ በቁርአን መሰረት ታውቀዋለህ። ቁርአኑ የሚገልጸው ለእስራኤልና ለአረብ ብቻ የተላከ ነብይ እንዳለ ነው የሚገልጸው አይደለም ማለት ለየትኛውም ህዝብ ነብይ ያልተላከለት ህዝብ የለም ይላል። ለሁሉም ህዝብ ነው የምትመሰክረው። ወንድሜ ስማ፣ አሁን ናሬሽኑ ንግግሩን አይደለም እያልኩ ያለው አንተ ልታረጋግጠው የምትችለው ለየትኛው ህዝብ የተላከ ነው ማረጋገጥ የምትችለው ለዚህ ህዝብ ይሄው ተልኳል ብለህ የምትለው ለማን ነው? እሺ በቁርአን መሰረት ማለት ወደ ሰሙት ተልኳል፣ ወደ አድ ተልኳል
ወደ ሰሙድ ማን ነው? ህዝቦቹ ማን ናቸው? እሺ ንገረኝ። እዛ አሁን ወደ ኢራቅ አካባቢ ምናምን የድሮ የጥንት ሰዎች ናቸው። ወደ ኢራቅ ንገረኝ ማስረጃ። ቆይ ሰሙድ ማን ነው? የሰሙድ ህዝቦች ማን ነው የሚለውን በማስረጃ ከፍተህ በማስረጃ አሳየን። አሁን እኮ ይሄን ጥያቄ ትጠይቀኛለህ ብዬ ይሄንን ነገር ማስረጃ ይዤ አልመጣሁም እኮ። ይሄን በማስረጃ ለምን ገባ? በቀጠሮ ምናምን ነው። አሁን እዚህ ጋር መማር ነው አይደለ? ኦኬ እኮ ማስረጃ ካልሰጠን ታዲያ እኛ ለምን እንዴት እንቀበላለን? ያንተን ቃል አምነን እንዴት እንቀበላለን? ስለዚህ አሁን ማስረጃ የሌለው ነገር አትናገር ማለት ነው። ካለ ማስረጃ ይኸው ብለህ ክፈት። ባይዘዌይ ቁርአኑ የሚናገረው ነገር ባይዘዌይ ቁርአን ምን ይላል መሰለ? ቁርአን ግልጽ ሆኖ የተብራራ ለሁሉ ነገር አብራሪ ነው ይላል። አንተ ደግሞ የተብራራ አይደለም እዚህ ውስጥ ያልተገለጸ ነገር አለ እያልክ ነው። አንደኛ እኔ አይደለም ያልኩት ቁርአን ራሱ ነው የሚለው እንጂ እኔ አይደለም። ቁርአን ራሱ በሱረቱ ኒሳ ላይ ምዕራፍ 170 ምናምን 78 ወይ 74 75 አካባቢ ታሪኮቻቸውን ያልዘረዘርኩልህ ብዙ ነቢያቶች አሉ ይላል። ብዙ ነቢያቶች አሉ ይላል። ታሪካቸው ስለዚህ ቁርአን ውስጥ ይጋጫል ማለት ነው። እሺ በጣም ጥሩ። ቁርአን ውስጥ በሱ ይጋጫል ማለት ነው። በዚህ ቁርአን ውስጥ ያልተዘረዘረ ነገር ምንም የለም፣ ሁሉ ነገር ተዘርዝሯል ብሎ ይናገራል። እንዴት አደርጓለሁ ታዲያ? ቁርአን የአላህ ቃል እርስ በርሱ ይጋጫል ማለት ነው። ያልተዘረዘረ እያለን ያወቀ ለምንድን ነው ሁሉ ነገር በዚህ ቁርአን ውስጥ ተዘርዝሯል ያልተዘረዘረ የለም ብሎ ለምን ተናገረ ታዲያ? ለኛ የሚጠቅመንን ነገር ነው። ለሰው ልጅ የሚጠቅመውን ነገር ሁሉ ነገር ተዘርዝሮ ነው ያለው። ማስረጃ እንደዛ የሚል ማስረጃ አምጣ። ሁሉ ነገር ነው እንጂ ለኛ ለሙስሊሞች የሚጠቅም ብቻ ነው የሚል አልተጻፈም። ለሁሉ ነገር አብራሪ የሆነውን ቁርአን ላክንለት ነው የሚለው። ሁሉን ነገር የሚያብራራ ነው የሚለው። ስለዚህ እዛ ጋር ኤክሰፕሽናል ነው። እዛ ጋር እያንዳንዱ ነገር አንዴ አረ እኔም ላውራ እንጂ እኮ እሰጥሃለሁ። እቺ ልጨርስና ልሰጥህ። እሺ ጠቃሚ ነገር ነው ላልከው ቁርአን ውስጥ ያለን ክፍል እንኳን አያብራራም እያልክ ነው። ስለዚህ ቁርአን ላይ ሱረቱ ኢብራሂም ላይ የተጻፈውን ነገር ቁርአን አያብራራም፣ እሱ ጠቃሚ አይደለም እያልክ ነው። ቀጥል። ምኑ ነው ጠቃሚ አይደለም አልከልከኝ? ሱረቱ ኢብራሂም ላይ በወገኖቻቸው ቋንቋ ምንድነው ነብይ አላክንም በወገኖቻቸው ቋንቋ ያብራራላቸው እንጂ የሚለው ነገር ተቀምጧል። ቁርአን ይሄን አያብራራም፣ ይሄ ክፍል ጠቃሚ አይደለም እያልክ ነው። ጠቃሚ የሆነ ነገር ብቻ ነው የሚያብራራው ቁርአን ካልክ ይሄ ቁርአን ክፍል ጠቃሚ አይደለም እያልክ ነው። እሺ አንድ አዳምጠኝ። ቆይ አንዴ ምን አለ መሰለህ፣ አሁን ሱረቱል ያሲን ላይ ማለት ነው ሱረቱል ያሲን ላይ ሶስት ነቢያቶች አሉ። ሶስት ነቢያቶችን ጠቅሶ ወደ ወገኖቻቸው ትቆያላችሁ ወይስ አንዴ ቆይ አልሐምዱሊላህ ቆይ አንዴ ሱረቱ ያሲን ላይ የሆኑ የሶስት ነቢያቶችን ታሪክ ይናገራል ቁርአን። ግን ስማቸውንና ወዴት አካባቢ እንደተላኩ አይናገርም። ግን እነዛ ነቢያቶች ያሲን ላይ እኔ ልስጥ በቃ ነው። እንዴት ነው እሱ እንትና ምን ይሻላል? ሰውዬ ጨርስና እናንተ ትቀጥላላችሁ። እቺ እንጨርስላችሁ ነው ማለት ነው። ቆይ አንዴ ሱረቱል ያሲን ላይ የሶስት ነቢያቶችን ታሪክ አንዴ ቆይ ዑመር ቆይ የሶስት ነቢያቶችን ታሪክ እዛ ጋር ይናገርና ወዴት እንደተላኩና ስማቸው ማን እንደሆኑ አይናገሩም። ተፍሲር ላይ የተወሰኑ ነገሮች እንትናቸው ቢባልም ማለት ነው። ግን ቁርአን ላይ በግልጽ እንትን አላለም። ምክንያቱም እነዛ ነቢያቶች እነማን እንደሆኑ ስማቸው አይጠቅመንም፣ ወዴት እንደተላኩ ማወቁም አይጠቅመንም። የሚጠቅመን ምንድነው? ታሪካቸው ነው። ከህዝቦቻቸው ጋር የነበራቸውን ግንኙነት ወይም ደግሞ መስተጋብር ምን እንደሆነ ይተረክልናል። እዛ ላይ ጥቅም ስላለ ጥቅም እዛ ላይ ዋና መልእክቱን ብቻ ነው እንደሚለን ማለት ነው። ስለዚህ ተፍሲሮችና እንትኖች ላይ ያሉት ኢሬሌቫንት ጥቅም አልባ ናቸው እያልከን ነው። ተፍሲር ላይ ያለ ቁርአን ላይ የለም ስለማይጠቅሙን ባይዘይ ከቁርአን ጋር ተጋጭተዋል። ሱረቱ ዩኑስ 61ኛውን አንዴ ክፈችልኝ። 10:61 አንበባው ሲን ክፈል
ወማ ተኩኑ ፊ ሸይን እሺ ሙሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውንም ስራ አንተም ሰዎቹም አትሰሩም፣ በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት ከፍ አይቀርም፣ ከዚያም ያነሰ የተለቀም የለም፣ በግልጽ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። የብናኝ ክብደት እንኳን የሚያህል ቢሆን ብናኝ እንግዲህ ምንም አይከብድ ማለት ነው። ያልተጻፈ ምንም ነገር የለም ይላል። ታዲያ እነኚህ ነቢያቶች እንደው የብናኝ ያህል እንኳን ጥቅም የላቸውም እያልከን ነው መረጃቸው? እዚህ ጋር መጽሐፍ የተባለው ምንድን ነው? መዝገብ ወይንም ዲያሪ አይደለም። እዚህ ጋር ከዚያም ያነሰ የተለቀም ቢሆን በግልጽ መጽሐፍ ውስጥ የተጻፈ ቢሆን እንጂ እያለ ያለው እዚህ ጋር መጽሐፍ የተባለው የተኛውን መጽሐፍ ነው እኔ ጠየቅኩ ያለሁት። ሙሐመድ በል ተብሎ መቼም ተውራት ወይም ዘቡር አትለኝም። እኔስ ፈደም አስተውል። አይደለም ይሄን ነገር እቺ ነገር ነው። እባክህ እቺን መልስልኝ እባክህ። የተኛውን መጽሐፍ ነው እዚህ ጋር በየትኛው መጽሐፍ ነው ውስጥ ይሄ ነገር የተጻፈው? በየትኛው መጽሐፍ ውስጥ ነው? ግልጽ መጽሐፍ ተብሎ የሚጠራ የትኛው ነው? ግልጹ መጽሐፍ ተብሎ የሚጠራ የትኛው ነው? አጠይቀኝ። አራ ይሄን መልስ። እዚህ ጋር መጽሐፍ የተባለው የትኛው መጽሐፍ ነው? ቁርአን። ያው ክፍሉ እኮ ቁርአን ይላል። ትንሽ ዝቅ አድርጊለት። አንብበኸው አታውቅም? ሙሐመድ ወይ በማንኛውም ኧረ በእናትህ ተው፣ በእናትህ በማንኛውም ነገር ላይ አትሆንም ከእርሱ ከቁርአን ንም ሌላ መጽሐፍ ተጠቅሷል እዚህ ክፍል ላይ እኮ። እዚህ ቁርአን ውስጥ የተጻፈው ታሪክ የት ላይ ተጽፏል ነው የሚለው? ግልጽ በሆነ መጽሐፍ ውስጥ ቁርአን ላይ የተጻፈው ቁርአን ላይ የተጻፈው ታሪክ የት ተጽፏል? ባባ ወይም ቶሎ አብራራለት። አየ በቃ እቺን ብቻ ይቅርታ። እዚህ ጋር ሁላችሁም እዚህ ጋር እያለ ያለው ምንድን ነው? ሙሐመድ ወይ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም ይላል። ከቁርአን ውስጥ አታነብም ምን ቢሆን እንጂ ከቀጥሎ ያለው ነገር ያብራራዋል። ማንኛውም ስራ አንተም ሰዎቹም አትሰሩትም፣ በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ ይላል። እስቲ ከፍ አድርጊው። እሺ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይርቅም፣ ከዚያም ያነሰ የተለቀም የለም፣ ከዛስ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። እዚህ ጋር ግልጹ መጽሐፍ የተባለው ነገር ምንድነው? ቁርአን ውስጥ የተጻፈው ነገር ይሄ ቁርአን የተጻፈው ነገር ሁሉ በሙሉ ወዴት ተጽፏል? ግልጽ በሆነ መጽሐፍ ተጽፏል እያለ ነው። ያ ግልጹ መጽሐፍ ምንድነው? ለህወል መህፉዝ ነው። ተፍሲር ገብታችሁ አምጡ። እዛ ላይ ተጽፏል ነው እያለ ቆይ አይካንት ቁርአን እያለው ግልጽ መጽሐፍ ሌላ መጽሐፍ ይፈልጋል እንደገና ማለት ነው። ሎክ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይርቅም፣ ከዛም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። ይሄ ግልጹ መጽሐፍ ማን ነው? ሱራ 15 አንድና እንዴ ክፈችልኝ። 15 1 ተፍሲሩን ለመታየም እዚህ ጋር ግልጹ መጽሐፍ የተባለው ለህወል መህፉዝ ነው። አዳምጥ ቆይ። ግልጽና ገላጩ መጽሐፍ ማን ነው? አሊፍ ላም ሚም ምናምን ብለህ ሄድና አሊፍ ላም። ኦኬ ይቺ አንቀጽ ከመጽሐፉ አንቀጾችና ገላጭ ከሆነው ቁርአን ናት። ግልጹ መጽሐፍ ማን ነው? ቁርአን ነው። 43 3 ና ነክፈችልኝ። ገላጭ በሆነ መጽሐፍ እምላለሁ እኛ ታውቁ ዘንድ አረብኛ ቁርአን አደረግ ነው። ማን ነው? አረብኛ መጽሐፍ ቁርአን ነው። ኤርሜስ ኡመር ቀጥል። ይበቃሉ ሙዋባ
ኧረ እንዴ ይሄን ሀሳብ አልሰጥም ባነሳው ላይ ይበቃል። ምንም የምታውቀው ነገር የለም እኮ ግልጹ መጽሐፍ ማን ነው? ማስረጃ ሰጠ ነው። እዛው ላይም ቁርአን ይለዋል። ገላጭና ግልጹ ቁርአን ነው። ቀጥል። ጥያቄ የምትጠይቀኝ ጥያቄው ቢኒ ወይንም ቤላ ትጠይቁታላችሁ። እኔ እንኳን በቃኛው ደከመኝ። እሺ ቢኒ ያለ ቢኒ ቀጥል። እሺ ቀጥይ። እኔ ልቀጥል። እሺ ጥያቄ አለኝ እያለ ነው ኡመር መጀመሪያ ተቀበለው። በቃ እሺ ጥያቄ ምንድን ነው? እሺ እንቀበልህና የእኔ ጥያቄ ለምንድን ነው በአረብኛ ቁርአን የወረደው ነው ያላችሁታ? አይደለም ለዛ ነው እኮ ጥያቄያችሁን አብራሩልኝ። እኛ ላይ ጥያቄ ካለ ጠይቅ፣ እድሉን ሰጠነ። የአንተን ጥያቄ የኛ ጨረስን በቃ። እሺ ዘጋን ፋይል። ቀጥል ቢኒ። ያው ጥያቄን እየጠበቅን ነው። ወንድማችን ኡመር ጥያቄ አለኝ ብላላ፣ ጥያቄ ጠይቅ። እኛ ቁርአን ለምን በአረብኛ ወረደ ብለን አልጠየቅንም። ጥያቄያችን ሌላ ነው። እሱን ጠይቃለሁ የምትል ከሆነ ጠይቀህ። አይ ጥያቄ እኔ ኢየሱስ ጌታ ነው የምትሉት እናንተ? አዎ ኢየሱስ ክርስቶስ የጌቶች ጌታ ነው፣ አንዱ ጌታ ተብሏል። ከሱ ሌላ ጌታ የለም። እሺ ታሪኩን ብታብራራልኝ። ለጌትነቱ የተሰጠው ማዕረግ ታሪኩ ምኑን ላብራራልህ? ማዕረጉን ማለት ምን ማለት ነው አልገባኝም። ለምሳሌ አላህ ጌታ ሲባል የአላህን የጌታ ማዕረግነት አብራራልኝ ተብሎ ይጠይቃል። ጌታ ከሆነ ጌታ ነው፣ አንዱ ፈጣሪ ነው፣ የዓለማት ጌታ ነው። ክርስቶስ ኢየሱስ ሁሉ በእርሱ የተፈጠረ ነው ማለት ነው። ጌትነቱ ያ ነው የኢየሱስ ጌትነት። እሱ እንዳለ ሆኖ አሁን እኛ አላህ ጌታ ነው ስንል አላህ ምድር ላይ አልወረደምም፣ ከኛ ጋርም አልኖረም። ኢየሱስ ግን ከኛ ጋር ኖረ። ከጌትነቱ ጋር ምን አገናኘው ወንድሜ? እንደሱ ካልካላ ሁሌ ሱራ 140 እና እንደከፈችው ቤላ ሶሪ ቀጥል ቤል። እሺ ከፈችለት ሱራ 7 147 እንደው እስክትከፍችለት 7 143 ቀጥል ቤል። እቺን ስማና ከፎይ ጋር ትቀጥላል። መውረዱ ከጌትነቱ ጋር የሚያመጣው ችግር ካለ አለ ሁሉ ጊዜ ዓለም ከተፈጠረ ጀምሮ እስካሁን በሌሊቱ 1/3 ክፍል ላይ ወደ ቅርቢቱ ሰማይ ይወርዳል ይላል ሐዲሱ። ስለዚህ ምንድነው ጌትነቱ ላይ ችግር አለ መውረዱ? አሁን ይወርዳል የተባለው አሁን እሱ ያለው አርሽ ላይ ነው። ከአርሽ ላይ ወደ አሁን ይሄ የኛ የምናደርገውን ዱዓ ሊቀበል ነው ወደ ታች የሚወርደው ይበልጥ ሊሰማን ማለት ነው። ያሽ አሁን ጥያቄ ጠየቁ እሱ ይበልጥ ይሰማን ምናምን እሱም ጥያቄ ስለሚያስነሳ ተውና ወደ ቅርቢቱ ሰማይ ሁሉ ጊዜ መውረዱ አርሹ ላይ የሚቀመጥበት ጊዜ መኖሩ ራሱ እኔ እርግጠኛ አይደለሁም። እሱ ወይ ከአርሽ በላይ መሆኑን ለመናገር እርግጠኛ መሆን የምችል አይመስለኝም። ግን አሁን መውረዱ ምንድነው ችግር? ጥያቄ ልጠይቃሽ። ቆይ እቺን መልስልኝና የክርስቶስ ወደዚህ ምድር መውረዱ መምጣቱ ከጌትነቱ ጋር ምን የሚያገናኘው ነገር አለ? ምክንያቱም አላህ ሁሉ ጊዜ ስቲል ዓለም ከተፈጠረ ጀምሮ ስቲል ይወርዳል። ክርስቶስ እንኳን አሁን በሰማይ በግርማው ነው ያለው። ሰው ለመሆን 33 ዓመት በምድር ተመላልሷል። ያ ነው የክርስቶስ ታሪክ። የአላህ ግን ዘላለም ነው፣ ዘላለማዊ ነው። ዓለም ከተፈጠረ ጀምሮ እስካሁን ይወርዳል፣ ይመጣል። ምንድነው ችግሩ? መውረዱ ያመጣበት ችግር ምንድነው ነው? ችግር እዚህ ጋር ያመጣው ችግር አለ ነው። ችግር ብለህ ያነሳው ለምንድን ነው? የክርስቶስ መውረድ ችግር ብለህ ያነሳው ከጌትነቱ ጋር ምንድነው? ያነሳውት እኔ አሁን አንድ ቤት ውስጥ ተቀምጬ ሙሉ ሀገር ልመራ አልችልም። ክርስቶስ አንድ ቤት ውስጥ ተቀምጦ ሙሉ ብቻ ነው ያለው ብሎ ያስተማረ ማን ነው እንደዛ? ኦኬ ለማንኛውም በቃ አሁን በርሱ አይደለም ጥያቄ ላብራራለህ። እሺ አብራራ
ይሆን አሁን አምላክ ልትለው የምችለው እኮ ከላይ ሆኖ ሲጠብቅህ ነው እንጂ አሁን እዚህ ሆኖ እንዴት አሁን የሌለውን ጸሎት ይሰማል? ስለዚህ አሜሪካ ወደ ሰማይ ያስወነጨፈችው ምንድነው? ይሄ ስፔስን የሚቆጣጠረው መንኮራኩር ምናምን ሳተላይት ምናምን ዓለምን እየጠበቀ ነው። ከላይ ሆኖ ሊመታ ሊያደባይ ይችላል። ኢራንን እንደዛ እያደረገ ነው። ስለዚህ አምላክ ነው ብለህ ከላይ ስለሚጠብቅ አምላክ ነው ብለህ ታስባለህ? ወንድማችን እንደዛ ነው የምታስበው? ወደ ላይ ከፍ ብሎ ስላለ ከላይ ሆኖ አንተንም ራሱ ሊያጠፋ ስለሚችል ልክ እንዳለ እንደ አምላክ ክብር የምትሰጠው ከሆነ እንደዚህ አይደለም። እሺ ወንድሜ፣ እንደዛ አይታሰብም። ኦኬ፣ ክርስቶስ ወደዚህ ምድር መምጣቱ ወደ ሰማይ ላይ የለም የሚልም አስተምሮ የለንም። ክርስቶስ በሰማይ በምድር የመላ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ክርስቶስ በምድር እያለ በሰማይ እንዳለ ራሱ ተናግሯል። ኦኬ፣ ጌታ በሁሉ ቦታ አለ፣ መንፈስ ስለሆነ ማለት ነው። ክርስቶስ መንፈስ ነው፣ የሌለበት ቦታ የለም። በስጋ ተወስኖ ብታየውም በስጋ ብቻ ተወስኖ እዛ ቤት ውስጥ አይደለም ያለው፣ በሰማይ በምድር የመላ ነው ክርስቶስ ማለት ነው። ስለዚህ ይህን ማወቅ መቻል አለብህ። ስትጠይቅ ጥያቄዎችን በትክክል ጠይቅ። አንዳንዴ ክፍተት የሚያመጡትን አትጠይቅ። ለማንኛውም ከእፎይ ጋር ቀጥል፣ ያወጣልህ ክፍል ስላለ ቀጥል። እኔ አጭር ጥያቄ ያለችኝ እኔም ልወጣ ስለሆነ ጨርስና ትቀጥላለህ። ሞቤ አንዴ ሚታርግና እሱ ጨርስ። አይ ኡመር ይሰማ? ቴንክ ዩ ቢኒ ቴንክ ዩ ኡመር። እሰማለሁ? ይሰማል። ያው ለፈጣሪ ላይ ሆኖ ሲመራ ነው አልከን አይደለ? ለፈጣሪ ላይ ታች የሚባል ነገር አይነገርለትም። በመጀመሪያ ደረጃ ፈጣሪ ላይ ታች ከመፈጠሩ በፊት የነበረ ነው። ላይ ታችን የሚያካብብ የሚያዋስን ነው። የእኛን አስተምሮ በደንብ አስተውል። ሁሉም ቦታ አለ፣ በእናንተ አይደለም። አርሽ ላይ ብቻ ነው ተገድቧል። እናንተ የተገደበ ነው፣ አርሽ ላይ ብቻ ነው። እዚህ ያለ አሁን የእናንተ በሁሉ ይኖራል አለ። ምንድነው አቂዳ? በዛቱ አለ። እኔ አሁን ደሊል ላቀርብልህ አልችልም። ደሊል አልጠይቅም፣ ችግር የለውም። ደሊል አልጠይቅም። ቀለል አድርገውና በዛቱ አለ ብለህ ታምናለህ? ሁሉ ጋር ሁሉም ቦታ አለ። ቅድም ታዲያ ለምንድን ነው እሱ ከላይ ሆኖ ሲመራ ነው አርሽ ላይ ሆኖ ምናምን እያልክ ነበር እኮ ካለ ተቢኒ ጋር ስታወራ ከላይ ሆኖ አሁን ቁርአን ላይ የተጠቀሰው እኔ ያለሁት ከላይ ከአርሽ በላይ ነኝ፣ ከሰባት ሰማይ በላይ ነኝ ብሎ ነው ቁርአን ላይ የተጠቀሰው። ታዲያ አንተ ነው እዛ አይደለህም ያለኸው በሁሉ ቦታ ነህ እያለኸው እያልክ እያረምከው ነው አላ። እንደዛ ከሆነ ቁርአን ላይ የተጠቀሰው አሁን እዚህ ጋር ላብራራላ አልችልም፣ ግን ሌላ ቀን ተዘጋጅቼበት በመጣ ልነግርህ እችላለሁ። እሺ መልካም። ሱረት ጣ 5ኛው አያ ሱረት ዩኑስ አይ ቲንክ 5 ሱራ 7 54 አላህ ከአርሽ በላይ እንደሆነ ታምናላችሁ። አራማኑ አላ አርሽ ስተዋ ብላችሁ ታምናላችሁ። ገድባችሁታል። እላይ ታች የሚባል ነገር የለም በሳይንሱ። ሎክ ይህንን ሳይንሱ በደንብ የምታውቁ በሁሉም ቦታም አለው ብሎም ቁርአን ላይ ተጽፏል። አይ ችግሩ ደግሞ በሁሉ ቦታ ካለ አላህ የሚታይ ስለሆነ መንፈስ ስላልሆነ የት አለ ብዬ ጠይቃለሁ። ሁሉ ቦታ አለ ካልከኝ የት አለ እዚህ ጋር አላህ ለምሳሌ? ምክንያቱም መንፈስ አይደለም። ያላችሁበት እሰማችኋለሁ። በሁሉ ቦታ አለ የሚለው በእውቀቱ ነው እንጂ በዛቱ አይደለም። እሺ አንድ እዚህ ጋር እንድታውቅ የሚፈልገው ነገር ይኸውልህ፣ አላህ ሱብሓነሁ ወተዓላ በህልውና ደረጃ በዛቱ ከአርሽ በላይ ነው ያለው። ግን ደግሞ በመለኮታዊ ባህሪው ደግሞ ሁሉም ቦታ አለ። በማየቱ በመስማቱ በመለኮታዊ ባህሪው ሁሉም ቦታ ነው ያለው። በምኑ ሁሉም ቦታ አለ። ግን በዛቱ በህልውናው ግን ማንኛውም አንድ ያድረስ ላደርግ። እሺ አንዴ ሙቤ። ስለዚህ ዋናው ነገር ሙባረክ ዑመር ምንድነው እሱ እኛን ለጠየቀን አምላክ እዚህ ጋር ነው እዚህ ጋር የለም እዛ ጋር አለ ብለን አንለውም። ፈጣሪ ፍጡራንን የሚያካብብ የሚያዋስን እንጂ ፍጡራን እሱን የሚያካብቡት የሚለኩት የሚወስኑት አይደለም። እንደዛ ከሆነ ፍጡር ነው። እዚህ ጋር ነው ያለ፣ ከዚህ በላይ ነው ያለው፣ ከዚህ በታች የለም እያልክ የምትለው ከሆነ እሱ ፍጡር ነው። እኔን ለምሳሌ እዚህ ጋር የለም ትለኛለህ አንተ ጋር፣ አሁን ያለሁበት ቦታ ደግሞ እንዳለው ትናገራለህ ፍጡር ስለሆንኩ።
ለፈጣሪ ግን እንደዛ አይነገርም። እሱን ምንም ያቆሽሸው የለም። ብርሃን እንኳን ምንም እንደማያቆሽሸው እሱ ከብርሃን የረቀቀ ስለሆነ ምንም ነገር አያቆሽሸው። በሱ ዘንድ ቆሻሻነት የለም። ሁሉን የሚያነጻ የሚያጠራ ነው። ቆሻሻ የሚነገረው ከኛ አንጻር ነው። ከሱ አንጻር ቆሻሻነት ራሱ ቆሻሻ ተብሎ ምንም ነገር የሚነገር የለም። እሱ የሚያቆሽሸው ምንም ስለሌለ ግዙፍ አካል ስለሌለው የሆነ ቆሻሻ ሄዶ የሚለጠፍበት የሆነ ነገር እንትን የሚለው አይደለም። ብርሃን እንደዚህ የምታየው ብርሃን ቆሻሻ እንደዚህ አንስተ መለጠፍ ትችላለህ? ብርሃን ላይ አችልም። ይሄ ብርሃን ወለል ያለውን እንኳን ማታቆሽሽ ከሆነ ፈጣሪ ደግሞ ከዚህም ረቂቅ ከሆነ መንፈስ ነው ብለን ነው የምናምነው። ሰው በሁሉ የሞላ ነው ስንል እርሱ ስቲል በሁሉ የሞላ ስንል ቦታ የሚይዝ ማለታችን አይደለም። ቦታን አይዝም፣ ከቦታ ውጭ ነው ያለ ነው። በሁሉ የሞላ ነው፣ ከስፔስ እና ፕሌስ ውጭም ያለ ነው። ለዚህ ነው መዝሙረኛው ዳዊት በ139 ከቁጥር 6 እስከ 7 ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ እንደ ንስር ክንፍ ተሰጥቶኝ ብበር አንተ በዛለህ ይለዋል። ስለዚህ እግዚአብሔርን በዚህ ጋር እዛ ጋር የለም አንልም። ክርስቶስ በስጋ ሲመጣ ካዳ አንተ እንዳልከው እንዴት ነው እሱ ቤት ውስጥ ሆኖ እኔ ቤት ውስጥ ሆኜ ዓለምን እንደማላስተዳድር ቤት ውስጥ አንድ ቦታ ከሆነ አያስተዳድርም ማለት። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ሎክ በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። እርሱ በሁሉ የሞላው በሁሉ ያለው የአብ የባህሪ ቃሉ የአብ ክንዱ የአብ እጁ እርሱ በስጋ ተገለጠ። ማ አካላዊ ቃል በስጋ ሲገለጥ ታየ፣ ተዳሰሰ፣ ተነካ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ ወደ ገዛ ወገኖቹ መጣ ይላል። በዓለም ነበረ ይላል፣ ዓለሙም በእርሱ ሆነ ይላል። ዓለሙን የፈጠረው በዓለም የነበረው ወደ ገዛ ወገኖቹ መጣ፣ እንደተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ የአብ ክንዱ የአብ እጁ በአብ እቅፍ ያለው እርሱ በስጋ ተገለጠ። ርቀቱን ሳይለቅ ተወሰነ። በሁሉ የሞላው እሱ በጠባብ ደረት በአጭር ቁመት ታየ፣ ተገልጦ ማለት ነው። ማይወሰነው ተወስኖ ታየ። እስቲል ርቀቱን ሳይለቅ ማለት ነው።